ቲፒኤልኤፍ አመራር አሁን ያለው አመራር ያንድ አመራር ብቃት ያንድ አመራር ትክክለኝነት ሌጂቲሜሲ የሚለካበት ሚዛን ለቡድናዊ ጥቅሙ ካለው አገልጋይነት አንፃር እንጂ በሆነ ይሁን ምክንያት ከታሪክ ከአካባቢ ከአይዲዮሎጂ ጋር የሚያያዝ አይደለም። ህወሓት የሚባለው ፓርቲ የመንግስት ስልጣን ካልተቆናጠጠ በስተቀር ከቀበሌ እስከ ክልል አስተዳደር ከቻለ ፌደራልን ካልተቆጣጠረ ሪሶርስ ካልበዘበዘ ካልመጠመጠ ይሄን ላይ ተመስርቶ አባላት ካልመለመለ በስተቀር በፈቃደኝነት ላይ ተመስርቶ በትግል ላይ ተመስርቶ መቀጠል ይችላል ብሎ የሚያምን ሊደርሺፕ አይደለም። ህወሓት የተሰፋበት እኔ ያልኩት ብቻ ነው 100% የትግራይን ህዝብ እንደ ሌላውንም ከተቻለ መምራት ያለበት የሚል አደገኛ ቶታሊታሪያን እምነት መላቀቅ አለበት የሚል በአሁኑ ሰዓት በታተነው የህወሓት ሁለት ቡድን የሚባለው ሶስተኛ ከሌላ ሰፈርም ጨምሮ አንድ ላይ ቢሆን የትግራይን ህዝብ ችግር 50% መፍታት አይችልም። አሁን ቲፒኤልኤፍ አመራር አሁን ያለው አመራር ያንድ አመራር ብቃት ያንድ አመራር ትክክለኝነት ሌጂቲሜሲ የሚለካበት ሚዛን ለቡድናዊ ጥቅሙ ካለው አገልጋይነት አንፃር እንጂ በሆነ ይሁን ምክንያት ከታሪክ ከአካባቢ ከአይዲዮሎጂ ጋር የሚያያዝ አይደለም። በምንም መልኩ ለምሳሌ በሚሰሯቸው ነውራም ተግባራት ውስጥ ተሳትፎ ያላቸው ሌሎች ወገኖች ከምዕራብ ዓለምም ቢሆን አምጥተው ትግራይ ማድረግ አቅም አላቸው። ከነሱ ነውራም ተግባር በመለስ ተቃውሞ የሚያሳዩ ሰዎችን ዳውን ራይት ትግራይነት የመካድ ሙሉ ስልጣን አላቸው። ይሄ አባዜ ካለው ሊደርሺፕ እንዴት እንደምለይ አሳምሬ ያውቃለሁ። ብዙ ሊዘረዝር ይችላል። ይሄ ሊደርሺፕ ጉባኤ አድርጌ ያለው የሚለው ጥገኛ ፓራሲቲክ የሆነ ሊደርሺፕ ነው። ህወሓት የሚባለው ፓርቲ የመንግስት ስልጣን ካልተቆናጠጠ በስተቀር ከቀበሌ እስከ ክልል አስተዳደር ከቻለ ፌደራልን ካልተቆጣጠረ ሪሶርስ ካልበዘበዘ ካልመጠመጠ ይሄን ላይ ተመስርቶ አባላት ካልመለመለ በስተቀር በፈቃደኝነት ላይ ተመስርቶ በትግል ላይ ተመስርቶ መቀጠል ይችላል ብሎ የሚያምን ሊደርሺፕ አይደለም። በእኔ እምነት ፓርቲ መቀጠል የሚችለው በፈቃደኝነት ላይ የተመሰረተ ሊደርሺፕ ሲኖረው ነው። ልዩነት ሚሊዮን ለገልጽ ይችላል። ይሄ በቃል ወንድም ተመስገን የትግራይ መጻኢ በእኔ እምነት በወጣቶች እጅ ነው። በትግራይ ታጋዮች እጅ ነው። ህይወታቸውን የከፈሉት ከፍለዋል። በሰማዕታት ስም የሚሸቅጥ ብዙ ነው። ድርጅት ህወሓት እያለ የሚያምታታ ብዙ ነው። አንተ ያለበት አካባቢ ኃይለኛ የዘረፋ ኔትወርክ ውስጥ ከአመራሮች ጋር ሆኖ ነው ሲያግበሰብስ የነበረ ሰው የድርጅቴን ጥራት የሚከልሱ ሰዎች መጡብኝ ያለ ክስክስም ሲያጠፋ ይውላል። ዋናው መፍትሄ አዲን ቢያራ ማለት ነው። ዩሳይድ ኦፍ አትላንቲክ ማለት ነው። ተሸንፈሃል እዚህ ግብግብ ውስጥ ከተሸነፍክ ለምን ካልተሸነፍክስ እንዴት? ተሸንፌያለሁ አልልም አሸንፌያለሁ ማለት ነው። በተወሰነ ደረጃ አሸንፌያለሁ የሚል እምነት አለ። የትግራይ ፖለቲካ ከአሸናፊው ሁሉን የሚበላበት ተሸናፊው ሁሉንም የሚበላበት ስርዓት እንዲወጣ አቅሜን የፈቀደውን ነገር አድርጌያለሁ። አሁንም ማድረግ እቀጥላለሁ። ይሄ ግብግብ በዚህ ደረጃ እንዲደርስ ቀውሱ በጣም እንዲባባስ አደረጉ ከሚባሉ ነገሮች አንዱ ጌታቸው የመንግስት መሪ ከመሆን ይልቅ ፓርቲውን ለመውረስ ሲጥር ጊዜ መብላቱ ነው የሚሉ አሉ። ምን ትላለህ? ነገሮች አሁን በደረሱበት ደረጃ ላይ እስኪደርሱ ድረስ የት ነበርክ? እውነት ለመናገር ይሄኛው ዝም ብሎ የምጥለው አርጊመንት አይደለም። የኔ ችግር ቲፒኤልኤፍ በእጃችን ጋር ወደቀና ቲፒኤልኤፍ ትልቅ ታሪክ ያለው ድርጅት ነው። ከብዙ ችግሮች ጋር ብዙ ሰክሰሶች ያሉት ድርጅት ነው። ስለዚህ በእኛ ጭቅጭቅ ወደ ደስትቢን ኦፍ ሂስትሪ ወደ ታሪክ እድፍነት እንዳይቀየር የነበረኝ ስጋት ከትግራይ ህልውና ያስቀደምኩ መስሎ ይሰማኛል። ከትግራይ ህዝብ ህልውና ከወጣት አስፒሬሽን እንዳስቀደምኩ ይሰማኛል። እውነት ለመናገር ቲፒኤልኤፍ ህልውና ለማስቀጠል 4-5 ከሚሆኑ ጓዶቼ ጋር ይደረግ የነበረው ጭቅጭቅ ጠቃሚ ያልነበረን ብቻ ሳይሆን ቢቻል አምስታችንም ተጠርገን የምንወጣበት ሁኔታ ቢፈጠር የተሻለ ህልውናውን ያስቀጥል ነበር የሚል እውነት አለኝ። የመጀመሪያውን ዓመት ለምሳሌ የህወሓት ጽሕፈት ቤት ሰው የመሾም አባዜ ያለበት የወረዳ የቀበሌ ሊቀመንበር ሳይቀር ነው የሚሾመው። ይሄን አባዜ አላስተናግድም ብያለሁ። የመጀመሪያው ዙር ላይ ነው ያልኩት። ግን አላስተናግድም ልበል እንጂ ካቀረቡልኝ ሊስቶች ግን ብዙ ፈቀቅ ያለው ምደባም አድርጌ አላውቅም። ያረኩት ምንድነው ዲፋይንስ ማሳየት ብቻ ነው። ሁልጊዜ በምትሉት መንገድ ብቻ ሊሄድ አይችልም። አዲስ ዲስፔንሴሽን ያለው ለዚህ ዲስፔንሴሽን ይመጣ
ህወሓትን ማዳን የሚባለው ላርጀር ዛን ላይፍ ትርጉም ሰጠ ነው። ህወሓትን የማዳን ስራ ከኔና ከአምስት ከወንበራቸው ውጭ ሌላ ነገር ማየት የማይችሉ ሰዎች እጅ ወጥቶ የህዝቡ መሆን ሲችል የህዝቡ እንዲሆን ደግሞ የወጣት ሙቭመንት የሁሉም አይነት እንቅስቃሴ አጠናክረን መሄድ ሲገባን እኔ ያሳለፉት ጊዜ አራት ሰዎች እንዳያኮርፉ አራት ሰዎች ማስኮረፍ ነበረ የጥበብ መጀመሪያው የሚመስለኝ በሙሉ እንዲያኮርፉ ማድረግ አኩርፈው ይሄ ነገር አማራጭ የለውም ብለው አሁን እየሰሩት ያለውን የግርግር እንቅስቃሴ አንተ ጠልስ ያልከው ያኔ ቢጀምሩት ሜቢ የተሻለ ውጤት ይኖረው ነበር። ሜቢ ደግሞ ብዙ ሰው ተወናውደው ነበር ማለት እንደዚህ የጀመሩት ነው ምትል አይደለም። ቅልሱን እንኳን አድርገውታል። አሁን በማህተም መንጠቅ መጀመራቸው ማለት ነው። ወደ ለየለት የሽፍታ ስራ መግባታቸው ቀደም ብለው ቢጀምሩት ይለይለት ነበር። ግን ደግሞ አሁን ሳይው ወደዚህ የሽፍታ ተግባር እንዳሸነፉን ቆጥርበት ምክንያት ወደዚህ ሽፍታ ተግባር የሚገቡ ሰዎች አዲስ ያዳበሩት ባህሪ ሳይሆን ወደዚህ የስም ማጥፋት ዘመቻ የሚገቡ ወገኖች አዲስ ያዳበሩት ባህሪ ሳይሆን እድሜ ልክ የተጠናወታቸው ባህሪ እንደሆነ ነው። አሁን መለስ ብዬ ሳይው የሆነ በሐሳብ ስላይትሊ የተለየን ሰው ባካሄድ በተወሰነ መልኩ የተለየን የራስ ጓድ ሳይቀር ሁሉም ዓለም የፈጠራቸውን ስድቦች በማሸማቀቅ እዚህ ደረጃ የደረሰ ሊደርሽፕ ነው። ይሄ አሁን የጀመረ አይደለም፣ የቆየ ነው። አሁን ትልቅ እድሜ የገፉ የሰራዊት አመራሮች ወይ በስም ማጥፋት ሂደቱ አልፈዋል፣ ወይ ስማቸው ጠፍቷል፣ ወይ ስም ማጥፋት ዘመቻ ውስጥ ተሳትፈዋል። ይደስም ይብዛም ግን በእንደዚህ አይነቱ ሂደት የትግራይ ፖለቲካ ሊሻሻለች እኔ ያባከንኩት ጊዜ አለ። የትግራይ ህዝብ ተፈናቃይ መመለስ ላይ ትኩረት አድርገን ልንሰራ ሲገባ የትግራይን ሁሉና በቂ መሰረት ላይ ማስቀመጥ ልንሰራ ሲገባ ከራሱ ቡድናዊ ጥቅም በላይ ምንም አስቦ የማያቀን ሊደርሺፕ ኮድል ሳረግ ያሳለፍኩት ጊዜ ይቆጨኛል፣ ያሳፍረኛል። ከዛ በዘለለ እንደማሸነፍን ቆጥረው ይሄንን መልሰህ ወደ ቦትሉ መመለስ አትችልም። ይሄ የወጣን የመለወጥ ፍላጎት ከአንድ ማዕከል የሚፈስል እውነት ያልሆነ እውነት ካልጫንኩብህ የሚል አደገኛ አስተሳሰብ የሚቀበል ሁኔታ ግን ተሰብሯል። ቢያንስ ይሄን የመስመር ሂደት አካል በመሆነ እንደ ድላር ግን ይሄ አይቆምም። እኔ እኮ የምንድነው ያንጠለጠልኩት ጓንት የለም። አሁን ይሄ ጌታቸው ግን መሬት ላይ ደግሞ እነሱ ጽሕፈት ቤቶች እየተቆጣጠሩ ነው፣ በሰዎች ላይ እየተኮሱ ነው፣ በተለያየ ሁኔታ ነፃ አውጥተናልም እያሉ እየጻፉ ነው። ከዚህ በኋላ ቅድም ያልከው ወደ ጠርሙሱ አይመለስም ያልከውን መንፈስ በጉልበት ሊደፍቁት የሚችሉበት እድል እንደሌለ በምን እርግጠኛ ትሆናለህ? አንተስ ትግራይ ላይ መስራት የነበረብህን ነገር አልሰራሁም ስላልከኝ የአብይ ወይ የፌደራል መንግስቱን የመከላከያ ፕሬዘንስ እስከ መጠየቅ ድረስ ከደረስክ ያ አይሆንም ልትል የምትችልበት መነሻ ምንድን ነው? አይሆንም። እኔ የፌደራል መከላከያ ፕሬዘንስ የጠራሁበት ምክንያት ነገር ያለው ትግራይ ውስጥ ያለውን ፖለቲካ ሶስተኛ ወገን እንዳይጫወትበት የተወሰነ እድል ስለሚፈቅድ ነው። እኔ የኤርትራ መንግስት ተዋግቼ ትግራይን ቋጠራለሁ የሚል እምነት የለውም የሚል እውነት አለኝ። ትግራይን አውድማ ከማድረግ ግን ወደ ኋላ አይልም። ይሄን አሳምሬ አውቃለሁ። ከዚህ አንፃር ነው ስለመከላከያ መድገም ካለብኝ አላውቅም። እኔ እያልኩ ያለሁት የትግራይ ወጣት እኮ ቲዲኤፍ የምትለው ለነጻነቱ መስዋዕትነት የከፈለ ከነ ኢንጂነሪንግ ዲግሪው እግሩን ህይወቱን የሰዋ ትውልድ ማለት ነው። ይሄ ትውልድ እኮ ነው ወጣት ምንለው። ይሄ ትውልድ ተመልሰ እያልን ያለ ነው። ተወናብዶም ቢሆን ማህተም መንጠቅ ውስጥ ያስገቡት የተወሰነ ኃይል ቢኖርም ይሄንን ማህተም የመንጠቅ ወራዳ ተግባር አልቀበልም የሚለው ብሎ የሚያምፀው ነው እኮ የሚበዛው። አሁን ባለው ሁኔታ እኮ ኢትስ ቬሪ አንፎርቹኔት የትግራይ ሰራዊት ይሄን ነገር ባረግን ቁጥር ለህልውናችን መሰረት የሆነን ሰራዊት አደጋ ውስጥ የከተት ነው የሚል ተደጋጋሚ ጥሪ ወደ ጎን ብለው የገቡ ሰዎች ምን አይነት ጣጣ ውስጥ የገቡ እንደሆነ ግን ይሄ እነሱ አይደለም ጣጣው፣ ከሁሉም በላይ የትግራይ ህዝብ ነው። ይሄ እንዳፋ እየቀመሰ ያለው ይሄ እንዳይሆን ትግራችንን መቀጠል መቻል አለበት። ይሄንን የሚመልስ ኃይል አለ ብዬ አላምንም። ይሄንን በተወሰነ ደረጃ እንዳልከው ነው። አድግራትን ተቆጣጠረ ያለው የሚል ሰው እኮ ይሳቀ ነው። ሁመራን የተቆጣጠረው ነው የሚመስሉት ይላል። እንዴት ነው ማህተም ነጥቀህ ደጀን ጽሕፈት ቤት የጌታቸው ቲተር ተቀበለ የጌታቸው ቲተር ነው የሚሆነው? ምንድነው የምታደርገው? ሪሶርስ አታንቀሳቀስበት። ይሄ ስሜት ኢንፋክት የሄዱበት ሂደት ተቀራርበን ህዝቡንም እየሸወድን የሆነ ነገር ብንሄድ ኖሮ ሊፈጥረው ይችል ከነበረ የማጭበርበር አቅም በላይ ተሽመድምዷል የሚል እውነት አለኝ። ይሄ የትግራይ ህዝብ ነፃነትን ይፈልጋል ብቻ ሳይሆን በእንትን ውስጥ ተሸብበን እንድንኖር ያደረገን አስተሳሰብ አለ። ኦርዌል ፕሮቴክቲቭ ስቱፒዲቲ የሚለው ነገር አለ። ዩዥዋሊ የራሳችን የምንለውን ድርጅትና የራሳችን የምንለውን ሰው ከአውትሳይደር ጋር ማማት
በሌላ ቋንቋም ጭምር ማለት ነው። አሁን ትግራዋይ መሆንህ ትንሽ ያዋጣኛል እንጂ እንዴት በአማርኛ ሚዲያ ይቀርባል የሚል ዝም ብሎ ግብዝ አይጠፋም። እውነቱ ግን ኃጢአታችንን በአደባባይ ለገሌ ለመናዘዝ አይደለም፣ ማንም እንዲደርስልኝ አይደለም። የፌዴራል መንግስት ብሔር ብሔረሰቦች የትግራይን ህዝብ እንዲያርሙ እንዲደርሱልኝ አልፈልግም። ከትግራይ ህዝብ አቅም በላይም አይደለም። አሁን በምናወራው ወደ ክራይሲስ እያስገቡን ስለሆነ ምሬት ስለሚሰማን ካልሆነ በስተቀር ትግራይ አሁን ሰዓት ፌዴራል መንግስትና ኤርትራ መንግስት ቢታረቁ የሰፖን እንደ ጌም ምንም ጥያቄ የለውም። ምንም የተዘጋጀበት ነገር የለም። ሁሉም ፖሲቢሊቲዎች ለማየት የሚፈቅድ ሊደርሽፕ አይደለም። ዋናው ማህተም ለያዝ እንጂ ኋላ ፌዴራል መንግስት ጋር ሄጄ ያው ማህተም ስለያዝኩ ተቀበሉኝ ነው የሚለው። ያየው ነው የትግራይን ክብር የሚያስጠብቅ ነገር እኮ ይዞ አይደለም እየመጣ ያለው። በቃ ቅዴን ብትሰጡኝ እኔ የተሻለ አገለግላለሁ የሚል ነው። እኔት ይሄ ስራ ተጭኖብኝ ፌዴራል መንግስት አሁን መከላከያ ሰራዊት አስገባ ስል የትግራይን የውስጥ ሰላም ፍታልኝ አላልኩም። ኤክስተርናል ፎርስስ የሚመጡበት እድል ለትንሽም ቢሆን ማዘግየት የሚያስችል ትግራይን የጦር አውድማ ከመሆን ማዳን የሚያስችል እድል አለ ብዬ ስላመንኩ ያነሳሁት ጥያቄ ነው። ከትግራይ ህዝብ አቅም በላይ አይደለም ችግሩ ብለሃልና እኮ ግን ጊዜያዊ አስተዳደሩ አንድ በቢቢሲ ተነስቶልህ የነበረውን ጥያቄ ሪፍሬዝ አድርጌ ላንሳለህና የራሱን ጽህፈት ቤቶች እንኳን በቅጥ መከላከል ካልቻለ ጊዜያዊ አስተዳደሩ then ምንድነው አሁን የምትለው ለውጥ እንዳይቆም በትግራይ ተፈጠረ የምትለው አቅም ፎርስ የወጣቶች ተቃውሞ ያለ ጽህፈት ቤት መከላከል የመንግስት ህልውና ማረጋገጫ ነው ብዬ ባምን ኖሮ መንገድ ላይ ኬላ ያስቆሙኝን ሰዎች አጃቢዎችን እንዲገሏቸው ማዘዝ ይበቃኝ ነበር። የኔ አጃቢዎች ከትምህርት ቤቶቻቸው ከዩኒቨርሲቲዎቻቸው የትግራይን ህዝብ ለማገልገል ግን በሆነ ታሪክ አጋጣሚ የፕሬዝዳንቱ ጥበቃ ተብሎ የተመደቡ ሰዎች ናቸው። የተሰዋሉ በድሮን የተሰዋሉ ዩኒቨርሲቲ ተማሪዎች የነበሩ ልጆች ይሄን አውቃለሁ። እንዲያስቆሙ የሰጧቸው አሳይመንት የሰጧቸው ሰዎችም ተመሳሳይ። ስለዚህ በእኔ ቤት ጽህፈት ቤት ለማዳን ጽህፈት ቤት ማህተም ለመረከብ መንቀሳቀስ ነውር ነው የሚል እምነት ያለው ሰው አይ ማህተም ላለማስነጠቅ ተዋጉ ብሎ ካዘዘ የህልውና ማረጋገጫ አይደለም፣ ይሄ የኢጎ ማረጋገጫ ነው የሚሆነው። እሱ ከዛ ነፃ ያወጣው ነው። ስለዚህ ወደ ግጭት አንገባም። ወደ ግጭት መግባት ስለማልፈልግ ነው እንጂ ያዝ ጥግን ያዝ የኔ ደጋፊ ውጣና ለጥራ ያርገህ ደም ፋስስ እኔ አንድ ሰው በኔ ምክንያት አይደለም እንኳን በማህተም ምክንያት ኢቭን ሌጂቲሜት በሚባል ምክንያት ለጊዜው ፖስትፖን ማድረግ እስከቻለን ድረስ አንድም ሰው ህይወት ተገደን መንገባበት ጦርነት ከሆነ ግን ተገደን ገብተን የምናሸንፍበት ሁኔታ መኖር አለበት ብዬ አምናለሁ። እና ስታንድ ባይ እንጂ ጽህፈት ቤት ለማዳን ዲፕሎይ ማድረገው ኃይል አጥቻ አልነበረም። እንዋጋው ሚላል እኮ ነው እንደዛማ ነው። በሁለቱ የህወሓት ቡድኖች በተመለከተ ብዙ ስንነጋገር ከወዳጆችም ጋር በዚህም በተለያየ አጋጣሚ ሳነሳ ቢያንስ ጌታቸው ተሳስቻለሁ ይላል ይሄ እንደበጎ ከምጠቅሳቸው ነገሮች አንዱ ነው። ግን አብሮ ተያያዥ አንድ ጥያቄ አለኝ። ጌታቸው ተሳስቻለሁ ማለትም ተቺዎችን ዲስአርም ለማድረግና ኮንቨርሴሽን ለመቅጨት እንደ ስልት ነው የምትጠቀሙበት። ስለትም በተግባር ማታረም ከሆነ አልተሳሳትንም ከሚሉት ትርጉም ባለ ደረጃ በምን ትለያለህ? ብቻ እኔ ተቺዎች ዲስአርም ማድረግ ብዙ አጀንዳ አይደለም። ትቺ ፍጹም አልፈራም። ችግሩ ያልከው ነው። ስህተት መቀበልና ስህተት ማረም የተለያዩ ነገሮች ናቸው። እኔ ሪግሬት ማድረገው ስህተት ማረም የምችልባቸው አጋጣሚዎች ጭምር ትሞክርና እኔ አሁን ምን እንደሚያደርጉኝ ልንገር። ከፍተኛ የጦር አመራሮች ወዘተ እኔ አሁን ኮሊጎች የሚያማሩበት ጉዳይ ነው። የሆኑ ውሳኔዎች ወስነን ማለት ብዙ ሰው የሚኮሰኩሱ አይነት ውሳኔ መወሰን አለበት። ለውጥ ልታመጣ ከሆነ ትንሽ ፕሮግሬስ ልታሳይ ከሆነ ሁሉም ሰው ባንድ ማለት ሁሉም የሚያስደስት ውሳኔ ለመወሰን ምንድነው የሚሉት አይስክሪም ሻጭ ነው መሆን ያለበት። ግን አስተዳዳሪ ስትሆን አይስክሪም ሻጭ አይደለም። ሰው የምትወስናቸው ውሳኔዎች የሆነ የሚያስኮርፉ ሰው መኖር አለበት። ግን ምንድነው የሚሆነው መሰለህ? የሚገርም ነው። አሁን ራሴ ኢን ሃይንድ ሳይት ቆየው ከነቃው የሆነ ነገር ያደርጋል ተብሎ የሚገበስ ባድ 5-6 ሰዎች አሉ ቤት የሚመጡ ትልልቅ ሰዎች ጠዋት 2 ሰዓት ይጀምራሉ። ሁሉም አይነት ናይስ ነገር ይነግሩኛል። ይሄ ያሰብከው ጥሩ ነው ግን በዚህ ብናይወስ ይሄን ብናረግስ ምናምን ይሉኛል። ከዛ ቢሮ የጠበቅኳቸው ደህና ውሳኔ ይወስናል ብለው የጠበቁኝ ጓዶች ለምንድን ነው የማይመጣ ይላሉ። ውጭ የኔን ጸሐፊ ደውዬ አይ ስብሰባ ይዟል አስቸኳይ ስብሰባ 8 ሰዓት ይሆናል ያው ምሳ በልተን ምሳዬንም በልተው ይሄዳሉ። ጉዳዩ ፈጸም ብቻ ሳይሆን በሚቀጥለው 2 ሳምንት እንደገና ችግሩ ስቴሮይድ ጨምሮ ገዝፎ ይመጣል። ይሄ ስህተትን አለማረም ኃላፊነት ካልወሰድኩ እንዳልከው ነው፣ ውሸት ነው፣ ግብዝነት ነው የሚሆነው። ስህተትን መቀበል ብቻ ምክንያቱም እኔ ንስሐ በየአደባባይ እየገቡ ግን ስህተቱን መድገም ያንን አጭበርባሪ ባህታዊ የሚፈጽመውን ጥፋት መድገም
ጻድቅ አያረጋም ሶ ጀነራሊ ከመቀበል ውጪ ቢያንስ ግን ተቺ የዲስአርሜ ማድረግ አላማ አይደለም የምሬን ማረም ፈልጌ በተግባር ግን የማረም እንቅስቃሴ ላይ ብዙ የደከምኩ መሆኔን ነው ማመን የምፈልገው ፕሬዝዳንት መሆን ስተፍ ነበር በዚህ ምን ሆነ ፕሬዝዳንት መሆን ስተፍ ነበር እኔ አሁን ወደ ኋላ ተመልሼ ያንንም ቢሆን መሆን የለብኝም የተማግጨ ስለነበረ በመሆኔ አሁን ሪግሬት አላረገው በመሆኔ ምክንያት የፈጠርኩት ያገዝኩት የለውጥ መንፈስ አለ እውነት ልንገር አንደኛ መሪ ሁሉም ነገር ካላረኩ እኔ የሚሉትን ካልተቀበልኩ ብሎ ለያጅ ለገራጅ የሚያስቸክርበት ስርዓት ያ ከተማውን አሳይቻለሁ እኔን ከተማ ውስጥ ሆኖ እየተደጎመ መገደል አለበት የሚል ሰው ያለ ስጋት መኖር እንደሚችል አረጋ ሌላኮ ማድረግ ያስፈልጋል የፖሊስ ኃይል መላክ ያስፈልጋል ወስታ መኖር እንደሚችል ማሳየት ይሄ ትግስት ሊኖረው የሚችል ፕሬዝዳንት እንዲኖር እንትን ስለሆንኩ ምሳሌ ስለሆንኩ ጠቅም ያለው ሌላ ዝርዝር ነገር ይችላል ሰራቸው በርካታ ቆም ነገሮች ካሉ እነዚህ ነገሮች ግን አሁን የትግራይ ህዝብ ገብቶበት ካለ ሰቃይ ለማውጣት ከነበረብን ኃላፊነት አንፃር ዜሮ ናቸው ተመስገን ከመቀለ ጉባኤ አድርገህለው ከሚለው ቡድን በርግጥ የምትለይበትን እስቲ ነጥቦች ባጭሩ ነገርን ብሎ ጠይቋልና እስቲ እሱን እንደው ባጭሩ ነገርን እኔ አንድ ጥያቄ ላከል እሱ ጋር ከዛ ጋር ስለሚያያዝ ነው ሌላ ፓርቲ ማቋቋምን እንዳመራጭ አላየህም ለምን ሌላ ፓርቲ ማቋቋም አስቤው አላውቅም ኢንፋክት ሌላ ፓርቲ ማቋቋም ይቻላል ወይ ብሎ ተጠይቄ ያውቃለሁ አይ በዚህ መልኩ ጠቅላይ ሚኒስትሩ ምክትል ፕሬዝዳንት ባሉበት ሌላ ፓርቲ ማቋቋም እድል ማለት እንደዛ ሪኮመንድም ተደረገ ነበር ከምክትል ይሄ እየተጋጫችሁ ከምትቀጥሉ እንደዚህ ቢሆን ወይኔ ያልኩት ህወሓት ከነ ብዙ ድክመቱ አድነን መሰናበት ነው ፈልገው ማለት ህወሓት የሚባል ድርጅት ነው አባል ሆኜ የማቀው ሶጣም ህወሓት ሆኜ ወጣለሁ ስለዚህ የሚል ነው ከፖለቲካ ከህወሓት ከወጣ ከፖለቲካ መሰናበት ነው ተነ ከፓርቲ ወጣለሁ ያልኩትን ነው ምነግር ወጣለሁ ፖለቲካ ታቆማለህ ማለት አይደለም ፖለቲካ የተደራጀ ፖለቲካ ውስጥ የመግባት ፍላጎት የለኝም አሉ ለማንኛውም የህወሓት ጉባኤ ያረጋው ነው አረኩ የሚለው ህወሓት ጋር ያለ ልዩነት አንደኛ ጉባኤው ፌክ የጨረባ ጉባኤ ነው የሚል እምነት አለኝ ምንም አይነት ጥቅም የሌለው ህዝባችንን የለያየ አባላቱን የበታተነ በቲፒኤልኤፍ ነባር ስታንዳርድ ቢሆን በቆየ ስታንዳርድ ቢሆን ህገወጥ የሆነ ከፕሪቶሪያ ፓርትነራችን ከሚባለው ፌደራል መንግስት ጋር ተቀራርበን እንሰራለን በሚል ጀምሮ ግን ደግሞ ለሱ እሱን የሚቆሰቁሱት ነገሮች ሲቀርቡ አልቀበለም በሚል ወደ ግጭት ከማስገባት ጭምር ያደረሰን ጉባኤ ያረገ ነው ስለ ጉባኤ ያለን ልዩነት በመግለጽ ልጀምር ሁለተኛ በኔ እምነት ህወሓት ችግሩ ጉባኤ ማድረግ ነው ያልማድረግ ጉባኤ አይደለም የተሰፋበት እኔ ያልኩት ብቻ ነው 100% የትግራይን ህዝብ እንደ ሌላውንም ከተቻለ መምራት ያለበት የሚል አደገኛ ቶታሊታሪያን እምነት መላቀቅ አለበት የሚል አቋም አለኝ ነበረኝ አሁን በጣም ተጠናክሮ ወጥቷል ያቋም በአሁኑ ሰዓት የተበታተነ የህወሓት ሁለት ቡድን የሚባለው ሶስተኛ ከሌላ ሰፈርም ጨምሮ አንድ ላይ ቢሆን የትግራይን ህዝብ ችግር 50% መፍታት አይችልም አሁን በደረሰበት ደረጃ ትግራይ ሰፊ የፖለቲካ ተሳትፎ የሚያስተናግድ ስርዓት መኖር አለበት የሚል አቋም አለኝ የላቸውም ቲፒኤልኤፍ አመራር አሁን ያለው አመራር ያንድ አመራር ብቃት ያንድ አመራር ትክክለኝነት ሌጂቲሜሲ የሚለካበት ሚዛን ለቡድናዊ ጥቅሙ ካለው አገልጋይነት አንፃር እንጂ በሆነ ይሁን ምክንያት ከታሪክ ከአካባቢ ከአይዲዮሎጂ ጋር የሚያያዝ አይደለም በምንም መልኩ ለምሳሌ በሚሰሯቸው ነውራም ተግባራት ውስጥ ተሳትፎ ያላቸው ሌሎች ወገኖች ከምዕራብ ዓለምም ቢሆን አምጥተው ትግራይ ማድረግ አቅም አላቸው ከነሱ ነውራም ተግባር በመለስ ተቃውሞ የሚያሳዩ ሰዎችን ዳውን ራይት ትግራይነት የመካድ ሙሉ ስልጣን አላቸው ይሄ አባዜ ካለው ሊደርሺፕ እንዴት እንደምለይ አሳምራ ያውቃለሁ ብዙ ልዘረዝር ይችላል ከምንም ነገር በላይ ግን የትግራይ ህዝብ ለውጥ ያስፈልገዋል ብቻ ሳይሆን እኔ ወደ ኋላ መመልሰው የለውጥ መንፈስ አይደለም የሚለው እምነታችን ላይ ፍጹም ልዩነት አለ ይሄ ሊደርሺፕ ጉባኤ አድርገ ያለው የሚለው ጥገኛ ፓራሲቲክ
የሆነ ሊደርሺፕ ነው። ህወሓት የሚባለው ፓርቲ የመንግስት ስልጣን ካልተቆናጠጠ በስተቀር ከቀበሌ እስከ ክልል አስተዳደር ከቻለ ፌደራልን ካልተቆጣጠረ ሪሶርስ ካልበዘበዘ ካልመጠመጠ ይሄን ላይ ተመስርቶ አባላት ካልመለመለ በስተቀር በፈቃደኝነት ላይ ተመስርቶ በትግል ላይ ተመስርቶ መቀጠል ይችላል ብሎ የሚያምን ሊደርሺፕ አይደለም። በእኔ እምነት ፓርቲ መቀጠል የሚችለው በፈቃደኝነት ላይ የተመሰረተ ሊደርሺፕ ሲኖረው ነው። ልዩነት ሚሊዮን ለገልጽ ይችላልው። ይሄ በቃል ወንድም ተመስገን። አሁን እንግዲህ እንደምትነግረው መጻኢው በጣም ግራ ይገባ ይመስላል። ለህወሓትም ሰው ከዚህ በኋላ ምን ይሆናል የሚል ጥያቄ ያለው ሰው በጣም ብዙ ነው በተቀበልነው ጥያቄዎች ውስጥ። ስለዚህ እስቲ አንደኛ ኦኬ ከዚህ በኋላ ምን ይሆናል ፓርቲ ውስጥ እንግዲህ የምርጫ ቦርድም የምታየውን አይነት ጨዋታ እየተጫወተ ብዙ ያወራንበት ነገር ስለሆነ ከዚህ በፊት ማለት ነው። ስለዚህ ከዚህ በኋላ ምን ይሆናል? ስለ ትግራይ መጻኢም የሚታየህ ምንድነው? አንተ ፕሬዝዳንት ስትሆን የነበረችው ትግራይ አሁን ካለችው ትግራይ ትሻላለች ወይስ በባሰ በከፋ ሁኔታ ላይ ትገኛለች? የትግራይ መጻኢ በእኔ እምነት በወጣቶች እጅ ነው፣ በትግራይ ታጋዮች እጅ ነው። ህይወታቸውን የከፈሉት ከፍለዋል። የእነሱ ሜሞሪ ያስቀጥለው ሁላችንም ባለዕዳዎች ነን። በሰማዕታት ስም የሚሸቅጥ ብዙ ነው። ድርጅት ህወሓት እያለ የሚያምታታ ብዙ ነው። አንተ ያለበት አካባቢ ኃይለኛ የዘረፋ ኔትወርክ ውስጥ ከአመራሮች ጋር ሆኖ ነው ሲያግበሰብስ የነበረ ሰው የድርጅቴን ጥራት የሚከልሱ ሰዎች መጡብኝ ያለ ክስክስም ሲያጠፋ ይውላል። ዋናው መፍትሄ ዲኤምቪ ኤሪያ ማለት ነው። አሜሪካ ዩር ሳይድ ኦፍ ዘ አትላንቲክ ማለት ነው። ሁሉም ቦታ ነው። ወጣት ኤቭሪዌር ያለ ዲያስፖራ ውስጥ ሆኖ የትግራይን ህልውና ከትግራይ አቅም በላይ አይደለም ብሎ የሚያምናል። መድረኮቻችን የተለዩ ናቸው። የዲያስፖራ መድረኮችን እስኪያቸው ሰከንድ ጀነሬሽን ተጋሩ ሰብስቦ በሳይንስ በቴክኖሎጂ በፋይናንስ በምናምን የትልቅ ቦታ ላይ ደርሰን ትግራይን መለወጥ እንችላለን የሚል የሚሰባሰብበት አለ። አቦይ ገሌ ጠሩን እንኳን ደስ አለን እያለ የሚሰባሰብ አለ። እነዚህን አስተሳሰብ ክሊቬጆች ላይ በደንብ አጠንጥን። በትግራይ ውስጥም እገሌ የሚባል ሰውዬ ስልክ ስለደወለልኝ ሁሉም ነገር አልጋ ባልጋ ይሆናል ብሎ የሚያምን ካድር ያለ፣ ግን ደግሞ እነገሌ ስላዘዙኝ ብቻ ወደ ገደል አልወድቅም ብሎ በ10 ሺዎች በመቶ ሺዎች የሚቆጠር ወጣት ደግሞ በራሱ እምነት ተነሳስቶ ለመስዋዕትነት ብቻ ሳይሆን ለትግራይ ልሙትላት ብቻ አይደለም ትግራይነት ለትግራይ ልኑርላትም ትግራይነት ነው ብሎ የሚያምን በሚሊዮን የሚቆጠር ወጣት አለ። እንዳለም ታደል ሆኖ እኔ ፕሬዝዳንት ስሆን የነበረው የመታገል ስሜት በተደራጀ መልኩ የመታገል ስሜት በብዙ መልኩ ወጣት ታግሎም ጨን ወደ ስደት እየሄደ አጓጊ ሁኔታዎች መሬት ላይ ባለመኖራቸው ምክንያት ታግሎ መቀየር የሚችለውን ኢንቫይሮንመንት ከመቀየር ይልቅ ግሪነር ፓስቸርስ የለመለመ ሳር ሌላ ሰፈር አገኛለሁ ብሎ የሚንቀሳቀስ ሁኔታ የተፈጠረ የምናየው መጥፎ ነገር ያለ ቢሆንም አሁንም በተደራጀው በታገለው ልክ ትግራይን ቀይራለሁ የሚል እምነት ያለው ወጣት ብዙ አለ። ሶ ፕሬዝዳንቱ በነበረበት ጊዜ የነበረው መንፈስ ሚክስድ ነው። ጥሩ ተስፋ የታየበት ጊዜ ነበር። አሁን እንደ መንግስት እንደ ፓርቲ እንደ መንግስት አመራሮች እንደ ሰራዊት አመራሮች ገብተንበት ያለ አዘቅት ሌላው ቀርቶ የትግራይ ህዝብ ህልውና ትልቅ መሰረት ይሆናል ያልነውን ሰራዊት ሳይቀር ትርምት ውስጥ የቀተተ ሁኔታ ሆኗል። ስለዚህ በጣም የማይገመት ወደንድም ጠላንም ከእንደዚህ አይነት እብደት ፈጥነን ካልወጣን በስተቀር የትግራይ ህዝብ የመጨረሻ ህልውና ወደ አደጋ የምናደርስበትን ምድል ያሰፋንበት ሁኔታ ነው ያለው። በእኔ እምነት ግን አሁንም ሙሉ በሙሉ አልጨለመም። ኢንፋክት በተሻለ መንገድ ሊነጋ የሚችልበት እድል ተፈጥሯል የሚል እምነት አለኝ። የመጨረሻ ጥያቄዎች ጥቂት ጥያቄዎች ናቸው ያሉኝ። ጊዜያዊ ለአቶ አማኑኤልም ጠይቄዋለሁ። ጥያቄ በሳልሳይ ወያኔም በኩል በስፋት ሲንጸባረቅ የነበረ እዚህም በተለያየ ጊዜ የምናነሳው ነገር ጊዜያዊ አስተዳደሩን ሁሉን እንዲወክል አድርጎ እንደገና መልሶ ስለማቋቋም ያንተ አቋም ወይም በአንተ በኩል ያሉ ባልደረቦች አቋም ምንድን ነው? ጊዜያዊ አስተዳደሩ በምን ምክንያት ይሆን መቻል አለበት? እንደ አዲስ ማለት በአዲስ መልኩ አሁን ቀደም እንደነገርከኝ ለምሳሌ 51% ነው የሚባለው ተረት አለ። ከየት እንደመጣ ማይታወቅ ምን የሚባል 51% የያዘው ህወሓት 51% ከየት ነው የመጣው? ከኮንፈረንሱ ነው። ኮንፈረንሱ ከህጋዊ መሰረት የለውም። ተሰባስበን we want to make ourselves feel good that's it። አሁን ባለው ሁኔታ ትግራይ ፖለቲካ ኃይሎችን በሙሉ የሚያሳትፍ ሆኖ የትግራይ ብቻ አይደለም
በዚህ ጉዳይ ላለው የሚል የፌደራል ተሳትፎ ያላቸው ሰዎች እድላቸውን ይሞክሩ። አሁን ይሄ ነገር ልንገር፣ ቅድም ነገርኩ 50% እድል የለንም። እኔና ደብረጽዮን አሁን ተጨባብጠን ህወሓትን አንዳርገናታል ብንል ከታሪክ መዝገብ እንዳትፋቅ አስተዋጽኦ ያደርጋል። የትግራይ ህዝብ ችግር ለመፍታት ግን ተጨማሪ አቅም ይፈልጋል ነው እያልኩ ያለሁት። ስለዚህ እንደ አዲስ መዋቀር አለበት የሚል እምነት ነው ያለኝ። ሆኖ እንደ አዲስ መዋቀር አለበት ስትል መጀመሪያ በ1995 በወጣው የ300 ምናምን አዲስ ጊዜ አስተዳደር አላልኩም። ጊዜ አስተዳደሩ ኮምፖዚሽኑ ግን መቀየር መቻል አለበት ነው እያልኩ ያለሁት። እኮ ኮምፖዚሽኑ ታዲያ ቀመሩ ሳይቀየር እንዴት ኮምፖዚሽኑ ይቀየራል? የምን ቀመር? ከየት ያመጣው ቀመር ነው ይሄ? እኮ ኮንፈረንስ ተባለና አፍሪካቸው አንድ ያስረዳ። ኮንፈረንስ ተባለና 51% ህወሓት ይሆናል ተባለ። ፕሬዝዳንት ከህወሓት ይሆናል ተባለ። በዚህ ብልጽግና ተስማምቶ በፕሬዝዳንቱ ላይ ግን ይኖራል ተባለ ወዘተ አይደለም። በዚህ ፎርሙላ ይሄዶ ችግሩን መፍታት ይቻላል። ምን? በዚህ ፎርሙላ ልንገርህ፣ በዚህ ፎርሙላ ሄዶ መፍታት አይቻልም የሚል እምነት አለኝ። እየነገርኩህ ነው። ኮንፈረንስ አካሄደ ሌላ ኮምፖዚሽን እናምጣ። እሱ ነው ጥያቄ። ስለዚህ ወደ ኋላ ስንመለስ በ351 ይሄ በ1995 አዋጅ መሰረት መቋቋሙን ጭምር እንዲከለስ ነው የምትፈልገው? እኔ አሁን እሱ በድርድር ላይ ተመስርተን ብናደርገው ጥሩ ነው። ጊዜያዊ አስተዳደር አሁን 6 ወር ለማራዘም አዲስ ድርድር ሂደት መጀመር አለብን። ትግራይ ኮምፕሊትሊ ወደ ሎለስነስ ትሄድ የሚል እምነት የለኝም። ሪቫይዝ የሚደረግበት መንገድ ካለ ጥሩ። ትግራይ እኮ አገልግሎቶች ማግኘት መቻል አለባት። የትግራይ አሁን ችግሩ ነው መሰለህ የፖለቲካ ኃይሎች የትግራይ ፖለቲካ ኃይሎች ከነሱ ፖለቲካ ቁመና ከነሱ የስልጣን ፍላጎት በላይ የየዕለቱ አገልግሎት ማግኘት የሚፈልግ ህዝብ፣ ማዳበሪያ የሚፈልግ ገበሬ፣ ሕክምና የሚፈልግ ታማሚ፣ ወደ ሰፈሩ መመለስ ያለበት ተፈናቃይ ያለ የማይመስላቸው መሆኑ ነው። ስለዚህ የሆነ መንግስት ያስፈልገናል። ይህን ለመፈጸም ድንገት ድርሻዬ እንዲሰፋልኝ ብሎ ጊዜያዊ አስተዳደሩን ሆስቴጅ የሚያደርግበት ሁኔታ መፈጠር ግን አልፈቅድም። ቢያንስ እኔ ፈቃደኛ አይደለሁም። ያ ማለት ስለዚህ በኮንፈረንስ መጀመሪያ ህወሓት 51% ይዛለው ብሎ ማለቱ ስህተት ነበር ነው የምትለኝ? ለግልጽነት ነው የምጠይቀው። ስህተት ነው። ምክንያቱም ለምሳሌ ልንገርህ፣ ያኔ ብልጽግና ስለፈቀደልን ነው እንጂ ብልጽግና አይ በቃ 49 እኔ ሊያዝ ቢል ኖሮ ኢንክሉሲቭ ነው የሚሆነው አይደል? ስለዚህ ብልጽግናና ህወሓት ብቻ ከሆነ ኢንክሉሲቭ አይሆንም። ኖ ኢንክሉሲቭ እንዲሆን ስለዚህ ባይቶና የሚገባ ካልክ 51% አይኖረውም ማለት ነው ህወሓት። ዝም ብሎ እሱ ራሱ መጀመሪያ ደስ ብሎ ነው ያደረግነው ነው እንጂ ፌደራል መንግስቱም እኮ ጠቅላይ ሚኒስትሩ አነጋግረናቸዋል ተባለ። እኔ ጠቅላይ ሚኒስትሩ አነጋገርኩም በዚህ ጉዳይ ላይ። ያኔ የሚነጋገሩት ጀነራል ታደሰና የተወሰነ ኋላ መጨረሻ ጀነራል ታደሰ፣ ዶክተር ደብረጽዮንና የተወሰኑ ሰዎች ናቸው። ስለዚህ ኮንፈረንስ የሚባለውን እናደርጋለን ተብሎ ተጠየቀ። ዋይና አርጉ። ኮምፖዚሽኑን በሚመለከት እኔ የማስታውሰው እንዳውም ብልጽግና ብላችሁ የሆኑ ምሁራንን የቲፒኤልኤፍ ምሁራን እናስገቡ ግን ድርሻችሁን 40 ምናምን አድርጉት ብለውን ነበረ ጠቅላይ ሚኒስትሩ መጨረሻ ላይ የማስታውሰው። ብልጽግና ብላችሁ የራሳችሁን ምሁራን አስገቡ እንጂ እኔ ብልጽግና ድርሻ አልፈልግም። ህወሓት 51% ያዘውም ግን ለመስላችሁም ጥሩ አይደለም ብለው ነበር። እሺ አንድ ጥያቄ እያምታታሁ ነበረ። ለዓለም አቀፍ ማህበረሰቡ በጻፍኩት ደብዳቤ ላይ የኛ በሆነው ጥፋት የፌደራል መንግስቱን ወቅሼ ጽፌያለሁ ብለሃል። ጥያቄ ምንድነው እዚህ ውስጥ ከዚህ በኋላ በአብይ ሴራ በደል ወይ ግዴታ ለመፈጸም ወዘተረፈ ላይ የትግራይ ቅሬታ ሲቀርብ በዓለም አቀፉ ማህበረሰብ ዘንድ ትግራይ ተአማኒ እንዳትሆን አላደረክም ወይ? የትግራይን ኮዝ አልወጋህም አልጎዳህም ወይ ነው? የትግራይ ኮዝ በማምታታት ላይ የተመሰረተ አይደለም። የትግራይ ኮዝ ችግሩን ስቴት በማድረግ ላይ የተመሰረተ ነው። ዲዲአር መቀጠል አለበት የሚል አቋም ነበረኝ። ያልኩት ግን እናንተ አስቆማችሁት ነው። ኢትስ ናት አ ፋክት። እነሱ አላስቆሙትም። ያስቆም ነው እኛ ነን ያልኩት። ይሄንን ማለት ግን የወደፊት ቅሬታዎች እንዳይታመኑ አያረግም ነው። ለምን ያረጋል? አይ ዊል ስቴት ባይ ፋክት። ምንድነው የትግራይ ኮዝ ትላንት አምታትቻለሁ ካልክ ከዚህ በኋላም እንደማታምታታ ምንም ማረጋገጫ የለም ሊሉ አይችሉም ሰዎች። ቼክ ያርጉኝ በየጊዜው ምን ችግር አለው? ከማስረዳት ወደ ኋላ አይደለም። ይሄ አይደለም መተማመን ለምን ወሰለም ይተፋል። እኔ አሁን እዚህ ውስጥ ብዙ ጊዜ መሸዋወድ ከምን ይመጣ ነው መሰለህ? ኢንቴግሪቲ ሳይኖረው ስለ ኢንቴግሪቲ የሚያወራ ሰው በዛብን። በቃ እኔ ለእነዚህ ሰዎች የተናገርኩት ዲዲአር አስቀጥሎ ነው ያልኩት። ለእኔ ማተር የሚያደርገው የኔ ክሬዲቢሊቲ አለ። ዲዲአር መቀጠል አለበት፣ ፌዴራሉ አስቆመ በሚል እንትን አትበሉ። ምክንያቱም ብዙዎቹ ይሉ የነበረው አይ ፌዴራል መንግስት እናንተ ጋር እንትን ስላለው ወደ አፋርና ወደ አማራ ዙሩ ብሎናል ይሉኝ ነበረ። አታዙሩ፣ እኛ ነን ያስቆምነው፣ አሁን ለመቀጠል ዝግጁ ነን ያልኩት። አንተ ትክክል ነኝ። ዝውዳለ በቀደመው ቃለ ምልልሳችን ላይ የፕሪቶሪያ ስምምነትን አቋም በተመለከተ ክሊር እንድታረጋው ነው ይሄንን የምጠይቀህ። የፕሪቶሪያ ስምምነት ሲፈረም በትግራይ ሰራዊት በኩል የነበሩትን ችግሮች ጠቃቅሰህ ነበር። ያንን ወስደው
አንዳንዶቹ በዋህነት ሌሎቹ ደግሞ እኔ ነኝ ይሄን የምለው ትግራይ ጠል በመሆናቸው ምክንያት የፕሪቶሪያ ስምምነት በብልጽግና ቻርነት የተፈጸመ መሆኑን አቶ ጌታቸው መሰከረ። ይኸው ብልጽግና ቢፈልግ ኖሮ ሁሉንም ትግራይ መቆጣጠር ይችላል ነበር የሚል ትርክ ጀምረዋል። እንደዛ ነበር ወይ? ብልጽግና ቢፈልግም ሙሉ ትግራይን አይቆጣጠርም ነበር። ምንም እዚህ ላይ ጥርጣሬ መኖር የለበትም። እኔ ያልኩ ያለሁት በነበርንበት ሁኔታ በዛ ሁኔታ መቀጠል አስፈላጊ አይደለም የሚል ነበር። ብዙ ሰው አድነናል ነው ያልኩት። ተጨማሪ መስዋዕትነት ከመክፈል ድነናል ነው ያልኩት። መስዋዕትነት ከፍለን ወደ ተራራ ተመልሰን የሆነ ነገር አንሰራም የሚል ሙግታል። ደግሞ በግልባጩ የኔ ራሴ ኮሊጎች ደግሞ እየወጡ ጥሩ ሁኔታ ላይ የነበርነው ተሳስተው ነው መንግስት አፍርሶ የመጡት። አስቡ እንግዲህ መንግስት አፍርሶ የመጡት በ2012 ምርጫ ያቋቋመው መንግስት ነው። መንግስት ፈርሷል የሚባለው ፕሪቶሪያ ላይ ምርጫው ትክክል አይደለም ብለን ነው ተስማምተን የወጣ ነው። እንደዚህ አይነቱ ተረት ይሄ ኤክስትሪምሊ የሚቀርበው ፌደራል መንግስቱ ሰላም ፈልጎ ምክንያቱም በጦርነትም አያዋጣም ብሎ አምኖ ነው። ያ ማለት ጦርነት ቢቀጥል ኖሮ በአንድ ወይም በሌላ መልኩ ከተሞችን ለቅ ነበር። ምንም ጥያቄ የለውም። ተመልሰን በ8 ወር ነው የምንመጣው፣ በ4 ወር ነው የምንመጣው፣ በ8 ዓመት ነው ሌላ ጉዳይ ነው። ወደዛን ስፔኩሌሽን እንገባ። የትግራይ ሰራዊት የከፈለ መስዋዕትነት የሚያራክስ ምንም ነገር አልተፈጠረም። ፕሪቶሪያ ኢንፋክት የተሰውት መጨረሻ ላይ በዚህ ሁኔታ ወጣቶች መስዋዕትነት ውጤት ነው ተብሎ ነው መመዝገብም ያለበት። እዚህ ላይ ምንም ጥርጣሬ ኖሮኛ ያቀም ወደፊትም አይኖርኝም። ኦኬ አሁን አንተ ቀደም ወጣቶች ኃይል ናቸው ብለሃል። የመጨረሻ ጥያቄ ነው። ወጣቶች ኃይል ናቸው ብለሃል። በትክክል አሁን ያለው የትግራይ ሁኔታ እንዲሻሻል ምን ማድረግ ይችላሉ ብለህ በወጡ ቁጥር የሚተኮስባቸው ከሆነ ወል መስዋዕትነት ይክፈሉ ሊባል ይችላል ይሆናል። ግን ከሱ ውጪ ያለ ወጣቶች በርግጥ ምን ያድርጉ ነው እያልክ ያለው? ሌሎችም አሁን ያለው ሁኔታ እንዲሻሻል አንድ ትልቅ እርምጃ ያየሁት በዛሬ ንግግራችን ሪካሊብሬት ቢደረግ እንደማትቀወም ማወቄ በጣም ደስ ይለኛልና ምን ያድርግ ነው እያልክ ያለው? እስቲ እንደ መጨረሻ ጥያቄ ይሄላል። አሁን እዚህ ባይ ዘ ወይ ፓርቲዎች አሉት ትግራይ ውስጥ የምር ነው። አንዳንዶቹ እኔ በግል ብዙ ጊዜ እነሱን በመደገፍ ረገድ እዚህ ግባ የሚባል ስራ አለመስራቴ ይቆጨኛል። ወጣቶች የተሰባሰቡባቸው ፓርቲዎች ናቸው። ግን ወጣቶች በመሰባሰባቸው ብቻ የወጣት ፓርቲዎች ናቸው ብሎ መናገር እርግጠኛ አይደለም። ምክንያቱም ከቲፒኤልኤፍ ነባር አመራር የወረሷቸው አንዳንድ አደገኛ አካሄዶች አሉ። ፍረጃ ያስወግዱ፣ ሁሉንም አቅም ይሰብስቡ። እነሱ ላይ የምር ተስፋ ማሳደር ይቻላል ፓርቲዎች። ምክንያቱም ዞሮ ዞሮ የወጣት እንቅስቃሴ የተደራጀ እንቅስቃሴ ሲሆን ብቻ ነው ለውጥ የሚያመጣው። ሁሉም መተኮስ የሚችል ሰው ቢተኩስ 100 ሺህም ቢሆን ሚሊዮንም ቢሆን ትርጉም የለውም። በጋንታ በመስሪያ በኃይል በሬጅመንት እያልክ ተደራጅተህ መተኮስ ስትችል ነው ለውጥ የምታመጣው። አሁን ተኩሱን ለጊዜው ትተን ተኳሾቹ የራሳቸው ሰዎች ላይ ነው የሚተኩሱት። ይሄ አለማወቅ ነው። በሂደት ግን እያየን እኮ ነው እህቴ ላይ አልተኩስም ወንድሜ ላይ አልተኩስም ብሎ ትጥቁን ወደ ታች የሚዘቀዝቅ ጠላት ላይ ሲመጣ ግን ትንታግ ይሆን። ስለዚህ በእንደዚህ አይነት ኢንቫይሮንመንት ውስጥ ወጣት ያድናል ሲባል የተደራጀ ወጣት ማለት ነው። እኔ የትግራይ ወጣት የማስተላልፈው መልእክት ካለ ተደራጅተህ ከተወሰኑ ቀሌን ጨምሮ 50 በላይ በሚል ልግለጸው 50 60 70 80 የሆኑ ሰዎች የሚወስኑልን ሳይሆኑ ትግራይ ትልቅ ፖቴንሻል ያለው እዚህ አካባቢ ውስጥ የሚፈጠር እንቅስቃሴ እኛ ካልተሳተፍንበት ሳንሳተፍበት የሚፈጠር ጦርነት ሳንሳተፍበት ማለት ይነስም ይብዛም ለማስቀረቱ እንኳን ትንሽ እንቅስቃሴ ሳናደርግበት የተወሰኑ መኮንኖች የተወሰኑ ፖለቲከኞች ሳይድ መርጠው ሌሎችን ማናቃቸውን ሰዎች የሚጋብዙበት ጦርነት እንደ ህዝብ የሚያጠፋን መሆኑ አውቆ በተደራጀ መልኩ ሰላምን ይዘን ብቻ ሳይሆን ትግራይን በዚህ ሪጅን ውስጥ በኢትዮጵያ ውስጥ በጠቅላላ ሪጅን ውስጥ በሂውማን ሪሶርሷ የምትመካ ለማድረግ የሚያስችል አቅም እጃችን ላይ ነው ያለው። ግን ተደራጅተን መንቀሳቀስ መቻል አለብን። በመላው ዓለም ያለው ዲያስፖራ ይሄ ያለው አሁን የፖለቲካ ሞቅ በተለይ በፍረጃ ላይ የተመሰረተ እኛ ካላል ነው እኛ ካልባረክ ነው አገር ይጠፋል በሚል አስተሳሰብ ላይ የተመሰረተ አካሄድ መቃወም መቻል አለበት። በየሰፈሩ በየቆሸቱ በየአካባቢው ሊከፋፍሉ የሚያደርጉትን ጥረት ኖ ማለት መቻል አለበት። አንድ የሚወክለው አካባቢ የለም ጌታቸው፣ አንድ የሚወክለው አካባቢ የለም ያደረኩ የሚል ሊደርሽፕ በራሳቸው በተሰባሰቡበት ልክ አለን የሚሉትን ጥቅም በተለይ በዛኛው ወገን እኔ በሚገባኝ ልክ የቆየ ታሪክም ጭምር የሚያጣቀስ በጥቅም ላይ የተመሰረተ አንዳንዱ በዘረፋ ላይ በሌሎች መሰል ወንጀሎች ላይ የተመሰረተ እንቅስቃሴ ፕሮቴክት ለማድረግ ሲባል ህዝብንም ቢሆን በአካባቢ ከመከፋፈል ወደ ኋላ የሚመለስ
አዳሃሪ አስተሳሰብ በስፋት የሚያንጸባርቅ ኃይል ስለሆነ ይሄን አዳሃሪ አስተሳሰብ ከጌታቸው መጣ ከማንም ይምጣ ተቃውሞ በአንድነት መንፈስ ከተንቀሳቀሰ የትግራይ ዕጣ ፈንታ ከትግራይ ወጣቶች ውጭ ይሆናል የሚል እምነት የለኝም። ይሄን ለማድረግ በሚደረገው ትግል የግድ ፕሬዝዳንት መሆንነት አይጠበቅ። ፕሬዝዳንት እስከሆንኩ ድረስ በፕሬዝዳንትነት የሚቻለኝን ሁሉ አደርጋለሁ። እንደተባለው ኮንፊገር ሲደረግ ማስረከብ በሚገባኝ ሰዓት አስረክቤ ደግሞ የዚህ ትግል አካል ሆናለሁ። በቀደሙ አንድ የነገርከን ነገር ነበራት ሁኔታቸው ሰዎች ይሰባሰቡና ትልልቆቹም ከዚህ በፊት የነበሩትም የትግራይ ፖለቲካ ውስጥ የነበሩት ሰዎች ሁሉ ተሰባስበው አንዳች ነገር ይደረግ የሚል ሐሳብ አንስተ ነበር። ያልተሳካው በማን አለመፈለግ ነው። እሱ እኮ ፓርቲውን ለማዳን ነው ያልኩት እኔ። ጠቅላላ የትግራይን ለማዳን ሁሉም አቅም መጠቀም መቻል አለበት። ቲፒኤልኤፍ ለማዳን ግን ይሄ አረኩት የሚሉት ጉባኤ የፉገራው ጉባኤ ስለሆነ እሱን ትተን ሁሉም አቅም ይምጣ፣ ነባሪም ይሰባሰብ፣ ሐሳብ እናምጣ። ምክንያቱም ጉባኤዎች የትግራይን መጻኢ ኢቭን የተሳተም ሊሆን ይችላል በዚህ መልኩ ቻርት አደርጋለሁ የሚል ሐሳብ የሚቀርብበት እንጂ ቴዲ እንትን ነው፣ ቴዲ ግንባራም ነው፣ ጌታቸውም ጆሮም ነው እየተባባልክ የምትወቃቀስበት ጉባኤ ሊሆን አይችልም። የፖለቲካ አይደለም፣ የብሽቅ ጉባኤ ነው የሚሆነው። የብሽቁ መድረኮች ተጨምረውበት አሁን እንደደረስንበት እንደ ሶሳይቲ ኦልሞስት ወደ መዝቀጥ ደረጃ ደርሶን ካልሆነ በስተቀር ሰምተሃል። ምክትል ፕሬዝዳንቱ ባለበት እንዴት መግደል አቃተህ ገለ እየተባለ የሚነገርበት ማስተባበያ የማይሰጥበት ኦልሞስት እንደዚህ አይነቱ አስተሳሰብ ወደ ኖርማል ለመቀየር የሚያስችል ትልቅ ስራ የተሰራበት ጉባኤ ነው የሆነው። ይሄን ጉባኤ ነው ባያንዳ ያነሳሁት። አሁን ስለ ጉባኤ አይደለም እያወራ ያለሁት የትግራይ ህልውና እሱን አስተሳስሬ የትግራይ አንድነትን ከፋፍሏል። ገና አብዛኛው ካድሬና አባል ከእሱ ጋር እንዳልሆነ ሲያውቅ በዲሞክራሲያዊ መንገድ አስረክቦ የህዝቡንም አንድነት ላለመከፋፈል ብሎ ስልጣን ቢለቅ እስካሁን ቆይቶ ትግራይን ከጠቀመው በላይ ይጠቀማት ነበር። እንደውም ግን ሰዎች እኮ አሉ። ያ ማለት ማንም በስም ማጥፋት ላይ ተመስርቶ በአድሃሪ አስተሳሰብ ላይ ተመስርቶ ህዝብን በአካባቢ በጎጥ በመከፋፈል ላይ ተመስርቶ ስልጣኔን አስረክበኝ ብሎ አርጩም የሚያወዛውዝ ሰው በመጣ ቁጥር አለ የሚባል ይኖር ማይኖር የማይታወቅ ስልጣን ያስረከብክ የምትሄድ ከሆነ ችግሩን የባሰ ታባብሰዋለህ እንጂ የምትፈታው አይደለም። የትግራይ ህዝብ ችግር የአካባቢ ችግር አይደለም። የትግራይ ህዝብ ችግር የጎጥ ችግር አይደለም፣ የለበትም። ጎጥ ለመጠቀም የሚፈልገውን አድሃሪ ኃይል ግን ተባብረን በአንድነት መመከት መቻል አለብን የሚል መልእክት ነው ማስተላለፍ ፈልገው። እሺ፣ አመሰግናለሁ። ተሸንፈሃል እዚህ ግብግብ ውስጥ። ከተሸነፍክ ለምን? ካልተሸነፍክስ እንዴት? ተሸንፌያለሁ አልልም፣ አሸንፌያለሁ ማለት ነው። በተወሰነ ደረጃ አሸንፌያለሁ የሚል እውነት አለ። የትግራይ ፖለቲካ ከአሸናፊው ሁሉንም የሚበላበት ተሸናፊው ሁሉንም የሚበላበት ስርዓት እንዲወጣ አቅሜን የፈቀደውን ነገር አድርጌያለሁ። አሁንም ማድረግ እቀጥላለሁ። ይሄ ግብግብ በዚህ ደረጃ ላይ እንዲደርስ ቀውሱ በጣም እንዲባባስ አደረጉ ከሚባሉ ነገሮች አንዱ ጌታቸው የመንግስት መሪ ከመሆን ይልቅ ፓርቲውን ለመውረስ ሲጥር ጊዜ መብላቱ ነው የሚሉ አሉ። ምን ትላለህ? ነገሮች አሁን በደረሱበት ደረጃ እስኪደርሱ ድረስ የት ነበርክ? እውነት ለመናገር ይሄኛው ዝም ብሎ የምጥለው አርጊመንት አይደለም። የኔ ችግር ቲፒኤልኤፍ በእጃችን ጋር ወደቀና ቲፒኤልኤፍ ትልቅ ታሪክ ያለው ድርጅት ነው። ከብዙ ችግሮች ጋር ብዙ ሰክሰሶች ያሉት ድርጅት ነው። ስለዚህ በእኛ ጭቅጭቅ ወደ ደስትቢን ኦፍ ሂስትሪ ወደ ታሪክ እድፍነት እንዳይቀየር የነበረኝ ስጋት ከትግራይ ህልውና ያስቀደምኩ መስሎ ይሰማኛል። ከትግራይ ህዝብ ህልውና ከወጣት አስፒሬሽን እንዳስቀደምኩ ይሰማኛል። እውነት ለመናገር ቲፒኤልኤፍ ህልውና ለማስቀጠል 4-5 ከሚሆኑ ጓዶቼ ጋር ይደረግ የነበረው ጭቅጭቅ ጠቃሚ ያልነበረም ብቻ ሳይሆን ቢቻል አምስታችንም ተጠርገን የምንወጣበት ሁኔታ ቢፈጠር የተሻለ ህልውናውን ያስቀጥል ነበር የሚል እውነት አለኝ። የመጀመሪያውን ዓመት ለምሳሌ የህወሓት ጽሕፈት ቤት ሰው የመሾም አባዜ ያለበት የወረዳ የቀበሌ ሊቀመንበር ሳይቀር ነው የሚሾመው። ይሄን አባዜ አላስተናግድም ብያለሁ። የመጀመሪያው ዙር ላይ ነው ያልኩት። ግን አላስተናግድም ልበል እንጂ ካቀረቡልኝ ሊስቶች ግን ብዙ ፈቀቅ ያለ ምደባም አድርጌ አላውቅም። ያረኩት ምንድነው ዲፋይንስ ማሳየት ብቻ ነው። ሁልጊዜ በምትሉት መንገድ ብቻ ሊሄድ አይችልም። አዲስ ዲስፔንሴሽን ያለው ለዚህ ዲስፔንሴሽን የሚመጣ ህወሓትን ማዳን የሚባለውን ላርጀር ዛን ላይፍ ትርጉም ሰጠ ነው። ህወሓትን የማዳን ስራ ከሬና ከአምስት ከወንበራቸው ውጭ ሌላ ነገር ማየት የማይችሉ ሰዎች እጅ ወጥቶ የህዝቡ መሆን ሲችል
የህዝቡ እንዲሆን ደግሞ የወጣት ሙቭመንት የሁሉም አይነት እንቅስቃሴ አጠናክረን መሄድ ሲገባን እኔ ያሳለፉት ጊዜ አራት ሰዎች እንዳያኮርፉ አራት ሰዎች ማስኮረፍ ነበረ የጥበብ መጀመሪያው የሚመስለኝ በሙሉ እንዲያኮርፉ ማድረግ አኩርፈው ይሄ ነገር አማራጭ የለውም ብለው አሁን እየሰሩት ያለውን የግርግር እንቅስቃሴ አንተ ጠልስ ያልከው ያኔ ቢጀምሩት ሜቢ የተሻለ ውጤት ይኖረው ነበር ሜቢ ደግሞ ብዙ ሰው ተወናውዶ ነበር ማለት እንደዚህ የጀመሩት ነው ምትል አይደለም ቅልሱን እንኳን አድርገውታል አሁን በማህተም መንጠቅ መጀመራቸው ማለት ነው ወደ ለየለት የሽፍታ ስራ መግባታቸው ቀደም ብለው ቢጀምሩት ይለይለት ነበር ግን ደግሞ አሁን ሳይው ወደዚህ የሽፍታ ተግባር እንዳሸነፉን ቆጥርበት ምክንያት ወደዚህ ሽፍታ ተግባር የሚገቡ ሰዎች አዲስ ያዳበሩት ባህሪ ሳይሆን ወደዚህ የስም ማጥፋት ዘመቻ የሚገቡ ወገኖች አዲስ ያዳበሩት ባህሪ ሳይሆን እድሜ ልክ የተጠናወታቸው ባህሪ እንደሆነ ነው አሁን መለስ ብየሳው የሆነ በሐሳብ ስላይት ላይ የተለየን ሰው ባካሄድ በተወሰነ መልኩ የተለየን የራስ ጓድ ሳይቀር ሁሉም ዓለም የፈጠራቸውን ስድቦች በማሸከም በማሸማቀቅ እዚህ ደረጃ ያደረሰ ሊደርሽፕ ነው ይሄ አሁን የጀመረ አይደለም የቆየ ነው አሁን ትልቅ እድሜ የገፉ የሰራዊት አመራሮች ወይ በስም ማጥፋት ሂደቱ አልፈዋል ወይ ስማቸው ጠፍቷል ወይ ስም ማጥፋት ዘመቻ ውስጥ ተሳትፈዋል ይደስም ይብዛም ግን በእንደዚህ አይነቱ ሂደት የትግራይ ፖለቲካ ሊሻሻለች እኔ ያባከንኩት ጊዜ አለ የትግራይ ህዝብ ተፈናቃይ መመለስ ላይ ትኩረት አድርገን ልንሰራ ሲገባ የትግራይን ሁሉና በቂ መሰረት ላይ ማስቀመጥ ልንሰራ ሲገባ ከራሱ ቡድናዊ ጥቅም በላይ ምንም አስቦ የማያቀን ሊደርሺፕ ኮድል ሳረግ ያሳልፍኩት ጊዜ ይቆጨኛል ያሳፍረኛል ከዛ ወዘለለ እንደማሸነፍም ቆጥረው ይሄንን መልሰህ ወደ ቦትሉ መመለስ አትችልም ይሄ የወጣን የመለወጥ ፍላጎት ከአንድ ማዕከል የሚፈስል እውነት ያልሆነ እውነት ካልጫንኩብህ የሚል አደገኛ አስተሳሰብ የሚቀበል ሁኔታ ግን ተሰብሯል ቢያንስ ይሄን የመስበር ሂደት አካል በመሆነ እንደ ዶላር ግን ይሄ አይቆምም ምን እኮ የምንድነው ያንጠለጠልኩት ጓንት የለም አሁን ይሄ ጌታቸው ግን መሬት ላይ ደግሞ እነሱ ጽሕፈት ቤቶች እየተቆጣጠሩ ነው በሰዎች ላይ እየተኮሱ ነው በተለያየ ሁኔታ ነፃ አውጥተናልም እያሉ እየጻፉ ነው ከዚህ በኋላ ቅድም ያልከው ወደ ጠርሙሱ አይመለስም ያልከውን መንፈስ በጉልበት ሊደፍቁት የሚችሉበት እድል እንደሌለ በምን እርግጠኛ ትሆናለህ አንተስ ትግራይ ላይ መስራት የነበረብህን ነገር አልሰራሁም ስላልከኝ የአብይ ወይ የፌደራል መንግስቱን የመከላከያ ፕሬዘንስ እስከመጠየቅ ድረስ ከደረስክ ያ አይሆንም ልትል የምትችልበት መነሻ ምንድነው አይሆንም እኔ ፌደራል መከላከያ ፕሬዘንስ የጠራሁበት ምክንያት ነገር ያለው ትግራይ ውስጥ ያለውን ፖለቲካ ሶስተኛ ወገን እንዳይጫወትበት የተወሰነ እድል ስለሚፈቅድ ነው እኔ የኤርትራ መንግስት ተዋግቼ ትግራይን ቋጥራለሁ የሚል እምነት የለውም የሚል እምነት አለኝ ትግራይን አውድማ ከማድረግ ግን ወደ ኋላ አይልም ይሄን አሳምራ ያውቃለሁ ከዚህ አንፃር ነው ስለመከላከያ መድገም ካለብኝ አላውቅም እኔ ያልኩ ያለው የትግራይ ወጣት እኮ ቲዲኤፍ የምትለው ለነጻነቱ መስዋዕትነት የከፈለ ከነ ኢንጂነሪንግ ዲግሪው እግሩን ህይወቱን የሰዋ ትውልድ ማለት ነው ይሄ ትውልድ እኮ ነው ወጣት ምን ነው ይሄ ትውልድ ተመለሰ ያለ ነው ተወናብዶም ቢሆን ማህተም መንጠቅ ውስጥ ያስገቡት የተወሰነ ኃይል ቢኖርም ይሄንን ማህተም የመንጠቅ ወራዳ ተግባር አልቀበልም ብሎ የሚያምፀው ነው እኮ የሚበዛው አሁን ባለው ሁኔታ እኮ it's very unfortunate የትግራይ ሰራዊት ይሄን ነገር ባረግን ቁጥር ለህልውናችን መሰረት የሆነን ሰራዊት አደጋ ውስጥ የከተተነ የሚል ተደጋጋሚ ጥሪ ወደ ጎን ብለው የገቡ ሰዎች ምን አይነት ጣጣው ሲገቡ እንደሆነ ግን የነሱ አይደለም ጣጣው ከሁሉም በላይ የትግራይ ህዝብ ነው ይሄን ዳፋ እየቀመሰ ያለው ይሄ እንዳይሆን ትግራችን መቀጠል መቻል አለበት ይሄንን የሚመልስ ኃይል አለ ብዬ አላምንም ይሄንን በተወሰነ ደረጃ እንዳልከው ነው አድግራትን ተቆጣጣሪ ያለው የሚል ሰው እኮ ይሳቀሉ ሁማራን የተቆጣጠረው ነው የሚመስሉት ይላል እንዴት ነው ማህተም ለጥቀህ ደጀን ጽሕፈት ቤት የጌታቸው ቲተር ተቀበለ የጌታቸው ቲተር ነው የሚሆነው ምንድነው ታረጋው ሪሶርስ አታንቀሳቀስበት ይሄ ስሜት ኢንፋክት የሄዱበት ሂደት ተቀራርበን ህዝቡንም እየሸወድን ይሆን ነገር ብንሄድ ኖሮ ሊፈጥረው ይችል ከነበረ የማጭበርበር አቅም በላይ ተሽመድምዷል የሚል እውነት አለ ይሄ የትግራይ ህዝብ ነፃነትን ይፈልጋል ብቻ ሳይሆን በእንትን ውስጥ ተሸብበን እንድንኖር ያደረገን አስተሳሰባል ኦርዌል ፕሮቴክቲቭ ስቱፒዲቲ የሚለው ነገር አለ ዩዥዋሊ የራሳችን የምንለውን ድርጅትና የራሳችን የምንለው ሰው ከአውትሳይደር ጋር ማማት በሌላ ቋንቋም ጭምር ማማት እኔ አሁን ትግራይ መሆነ ትንሽ ያዋጣኛል እንጂ እንዴት በአማርኛ ሚዲያ ይቀርባል የሚል ዝም ብሎ ግብዝ አይጠፋም እውነቱ ግን
ኃጢአታችንን በአደባባይ ለገሌ ለመናዘዝ አይደለም፣ ማንም ሊደርስልኝ አይደለም። የፌደራል መንግስት ብሔር ብሔረሰቦች የትግራይን ህዝብ እንዲያረሙ እንዲደርሱልኝ አልፈልግም። ከትግራይ ህዝብ አቅም በላይም አይደለም። አሁን በምናወራው ወደ ክራይሲስ እያስገቡን ስለሆነ ምሬት ስለሚሰማን ካልሆነ በስተቀር ትግራይ አሁን ሰዓት ፌደራል መንግስትና የኤርትራ መንግስት ቢታረቁ የሰፖን ኢን ዘ ጌም ምንም ጥያቄ የለውም። ምንም የተዘጋጀበት ነገር የለም። ሁሉም ፖሲቢሊቲዎች ለማየት የሚፈቅድ ሊደርሽፕ አይደለም። ዋናው ማህተም ለያዝ እንጂ ኋላ ፌደራል መንግስት ጋር ሄጄ ያው ማህተም ስለያዝኩ ተቀበሉኝ ነው የሚለው። ያየው ነው የትግራይን ክብር የሚያስጠብቅ ነገር እኮ ይዞ አይደለም እየመጣ ያለው። በቃ እኔን ብትሰጡኝ እኔ የተሻለ አገለግላለሁ የሚል ነው። እኔ ይሄ ስራ ተጭኖብኝ ፌደራል መንግስት አሁን መከላከያ ሰራዊት አስገባ ስል የትግራይን የውስጥ ሰላም ፍታልኝ አላልኩም። ኤክስተርናል ፎርስስ የሚመጡበት እድል ለትንሽም ቢሆን ማዘግየት የሚያስችል ትግራይን የጦር አውድማ ከመሆን ማዳን የሚያስችል እድል አለ ብዬ ስላመንኩ ያነሳሁት ጥያቄ ነው። ከትግራይ ህዝብ አቅም በላይ አይደለም ችግሩ ብለሃልና እኮ ግን ጊዜ አስተዳደሩ አንድ በቢቢሲ ተነስቶልህ የነበረውን ጥያቄ ሪፍሬዝ አድርጌ ላንሳለህና የራሱን ጽህፈት ቤቶች እንኳን በቅጥ መከላከል ካልቻለ ጊዜ አስተዳደሩ then ምንድነው አሁን የምትለው ለውጥ እንዳይቆም በትግራይ ተፈጠረ የምትለው አቅም ፎርስ የወጣቶች ተቃውሞ ያለ ጽህፈት ቤት መከላከል የመንግስት ህልውና ማረጋገጫ ነው ብዬ ባምን ኖሮ መንገድ ላይ ኬላ ያስቆሙኝን ሰዎች አጃቢዎችን እንዲገሏቸው ማዘዝ ይበቃኝ ነበር። የኔ አጃቢዎች ከትምህርት ቤቶቻቸው ከዩኒቨርሲቲዎቻቸው የትግራይን ህዝብ ለማገልገል ግን በሆነ ታሪክ አጋጣሚ የፕሬዝዳንቱ ጥበቃ ተብሎ የተመደቡ ሰዎች ናቸው። የተሰዋሉ በድሮ የተሰዋሉ ዩኒቨርሲቲ ተማሪዎች የነበሩ ልጆች ይሄን አውቃለሁ። እንዲያስቆሙ የሰጧቸው አሳይመንት የሰጧቸው ሰዎችም ተመሳሳይ። ስለዚህ በእኔ ቤት ጽህፈት ቤት ለማዳን ጽህፈት ቤት ማህተም ለመረከብ መንቀሳቀስ ነውር ነው የሚል እምነት ያለው ሰው አይ ማህተም ላለማስነጠቅ ተዋጉ ብሎ ካዘዘ የህልውና ማረጋገጫ አይደለም፣ ይሄ የኢጎ ማረጋገጫ ነው የሚሆነው። እሱ ከዛ ነፃ ያወጣው ነኝ። ስለዚህ ወደ ግጭት አንገባም። ወደ ግጭት መግባት ስለማልፈልግ ነው እንጂ ያዝ ጥግን ያዝ የኔ ደጋፊ ውጣና ለጥራ ያርገህ ደም ፋስስ እኔ አንድ ሰው በኔ ምክንያት አይደለም እንኳን በማህተም ምክንያት ኢቭን ሌጂቲሜት በሚባል ምክንያት ለጊዜው ፖስፖን ማድረግ እስከቻለን ድረስ አንድም ሰው ህይወት ተገደን የምንገባበት ጦርነት ከሆነ ግን ተገደን ገብተን የምናሸንፍበት ሁኔታ መኖር አለበት ብዬ አምናለሁ። እና ስታንድ ባይ እንጂ ጽህፈት ቤት ለማዳን ዲፕሎይ ማድረገው ኃይል አጥቻ አልነበረም። እንዋጋው የሚላል እኮ ነው እንደዛማ ነው። በሁለቱ የህወሓት ቡድኖች በተመለከተ ብዙ ስንነጋገር ከወዳጆችም ጋር በዚህም በተለያየ አጋጣሚ ሳነሳ ቢያንስ ጌታቸው ተሳስቻለሁ ይላል ብዬ እንደበጎ ከምጠቅሳቸው ነገሮች አንዱ ነው። ግን አብሮ ተያያዥ አንድ ጥያቄ አለኝ። ጌታቸው ተሳስቻለሁ ማለትም ተቺዎችን ዲስአርም ለማድረግና ኮንቨርሴሽን ለመቅጨት እንደ ስልት ነው የምትጠቀሙበት? ስህተትህን በተግባር ማታረም ከሆነ አልተሳሳትንም ከሚሉት ትርጉም ባለ ደረጃ በምን ትለያለህ? ብቻ እኔ ተቺዎች ዲስአርም ማድረግ ብዙ አጀንዳ አይደለም። ትቺ ፍጹም አልፈራም። ችግሩ ያልከው ነው። ስህተት መቀበልና ስህተት ማረም የተለያዩ ነገሮች ናቸው። እኔ ሪግሬት ማድረገው ስህተት ማረም የምችልባቸው አጋጣሚዎች ጭምር ትሞክርና እኔ አሁን ምን እንደሚያደርጉኝ ልንገርህ። ከፍተኛ የጦር አመራሮች ወዘተ እኔ አሁን ኮሊጎች የሚያማሩበት ጉዳይ አለ። የሆኑ ውሳኔዎች ወስነን ማለት ብዙ ሰው የሚኮሰኩሱ አይነት ውሳኔ መወሰን አለበት። ለውጥ ልታመጣ ከሆነ ትንሽ ፕሮግሬስ ልታሳይ ከሆነ ሁሉም ሰው ባንድ ማለት ሁሉም የሚያስደስት ውሳኔ ለመወሰን ምንድነው የሚሉት አይስክሪም ሻጭ ነው መሆን ያለበት። ግን አስተዳዳሪ ስትሆን አይስክሪም ሻጭ አይደለም። ሰው የምትወስናቸው ውሳኔዎች የሆነ የሚያስኮርፉ ሰው መኖር አለበት። ግን ምንድነው የሚሆነው መሰለህ? የሚገርም ነው። አሁን ራሴ ኢን ሃይንድ ሳይድ ቆየው ከነቃው የሆነ ነገር ያደርጋል ተብሎ የሚገበስ ባድ 5-6 ሰዎች አሉ ቤት የሚመጡ ትልልቅ ሰዎች። ጠዋት 2 ሰዓት ይጀምራሉ። ሁሉም አይነት ናይስ ነገር ይነግሩኛል። ይሄ ያሰብከው ጥሩ ነው፣ ግን በዚህ ብናየውስ ይሄን ብናረግስ ምናምን ይሉኛል። ከዛ ቢሮ የጠበቅኳቸው ደህና ውሳኔ ይወስናል ብለው የጠበቁኝ ጓዶች ለምንድን ነው የማይመጣ እንዳሉ ውጭ የኔን ጸሐፊ ደውዬ አይ ስብሰባ ይዟል አስቸኳይ ስብሰባ 8 ሰዓት ይሆናል። ያው ምሳ በልተን ምሳዬንም በልተው ይሄዳሉ። ጉዳዩ ፈጸም ብቻ ሳይሆን በሚቀጥለው 2 ሳምንት እንደገና ችግሩ ስቴሮይድስ ጨምሮ ገዝፎ ይመጣል። ይሄ ስህተትን አለማረም ኃላፊነት ካልወሰድኩ እንዳልከው ነው፣ ውሸት ነው፣ ግብዝነት ነው የሚሆነው። ስህተትን መቀበል ብቻ ምክንያቱም እኔ ንስሐ በየአደባባይ እየገቡ ግን ስህተቱን መድገም ያንን አጭበርባሪ ባህታዊ የሚፈጽመውን ጥፋት መድገም ጻድቅ አያደርግም። ጀነራሊ ከመቀበል ውጪ ቢያንስ ግን ተቺ የዲስአርም ማድረግ አላማ አይደለም። የምሬን ማረም ፈልጌ በተግባር ግን
የማረም እንቅስቃሴ ላይ ብዙ የደከምኩ መሆኔን ነው ማመን የምፈልገው። ፕሬዝዳንት መሆን ስህተት ነበር። በዚህ ምን ሆነ? ፕሬዝዳንት መሆን ስህተት ነበር። እኔ አሁን ወደ ኋላ ተመልሼ ያኔም ቢሆን መሆን የለብኝም እየተሟግቼ ስለነበረ በመሆኔ አሁን ሪግሬት አላደረገው። በመሆኔ ምክንያት የፈጠርኩት ያገዝኩት የለውጥ መንፈስ አለ። እውነት ልንገርህ፣ አንደኛ መሪ ሁሉም ነገር ካላረኩ እኔ የሚሉትን ካልተቀበልኩ ብሎ ለያዥ ለገራዥ የሚያስቸክርበት ስርዓት ያከተመ መሆኑን አሳይቻለሁ። እኔን ከተማ ውስጥ ሆኖ እየተደጎመ መገደል አለበት የሚል ሰው ያለ ስጋት መኖር እንደሚችል አረጋ። ሌላ እኮ ማድረግ አያስፈልግም። የፖሊስ ኃይል መላክ አያስፈልግም። ወዝታ መኖር እንደሚችል ማሳየት፣ ይሄ ትዕግስት ሊኖረው የሚችል ፕሬዝዳንት እንዲኖር እንትን ስለሆንኩ ምሳሌ ስለሆንኩ ጠቅም ያለሆናለሁ። ሌላ ዝርዝር ነገር ይችላል ሰራቸው በርካታ ቁም ነገሮች ካሉ እነዚህ ነገሮች ግን አሁን የትግራይ ህዝብ ገብቶበት ካለ ስቃይ ለማውጣት ከነበረብን ኃላፊነት አንፃር ዜሮ ናቸው። ተመስገን ከመቀለ ጉባኤ አድርጌያለሁ ከሚለው ቡድን በርግጥ የምትለይበትን እስቲ ነጥቦች ባጭሩ ነገርን ብሎ ጠይቋልና እስቲ እሱን እንደው ባጭሩ ነገርን እኔ አንድ ጥያቄ ላክል እሱ ጋር ከዛ ጋር ስለሚያያዝ ነው። ሌላ ፓርቲ ማቋቋምን እንደ አማራጭ አላየህም? ለምን ሌላ ፓርቲ ማቋቋም አስቤው አላውቅም። ኢንፋክት ሌላ ፓርቲ ማቋቋም ይቻላል ወይ ብሎ ተጠይቄ አውቃለሁ። አይ በዚህ መልኩ ጠቅላይ ሚኒስትሩ ምክትል ፕሬዝዳንት ባሉበት ሌላ ፓርቲ ማቋቋም እድል ማለት እንደዛ ሪኮመንድም ተደርገ ነበር ከምክትል ይሄ እየተጋጫችሁ ከምትቀጥሉ እንደዚህ ቢሆን ወይኔ ያልኩት ህወሓት ከነ ብዙ ድክመቱ አድነን መሰናበት እንፈልገው ማለት ህወሓት የሚባል ድርጅት ነው አባል ሆኜ የማውቀው ስወጣም ህወሓት ሆኜ እወጣለሁ። ስለዚህ የሚል ነው ከፖለቲካ ከህወሓት ከወጣ ከፖለቲካ መሰናበት ነው ማለት ከፓርቲ ወጣለሁ ያልኩትን ነው የምነግርህ። ወጣለሁ ፖለቲካ ታቆማለህ ማለት አይደለም። ፖለቲካ የተደራጀ ፖለቲካ ውስጥ የመግባት ፍላጎት የለኝም አሉ። ለማንኛውም የህወሓት ጉባኤ ያደረገው ነው አረኩ የሚለው ህወሓት ጋር ያለ ልዩነት አንደኛ ጉባኤው ፌክ የጨረባ ጉባኤ ነው የሚል እምነት አለኝ። ምንም አይነት ጥቅም የሌለው ህዝባችንን የለያየ አባላቱን የበታተነ በቲፒኤልኤፍ ነባር ስታንዳርድ ቢሆን በቆየ ስታንዳርድ ቢሆን ህገወጥ የሆነ ከፕሪቶሪያ ፓርትነራችን ከሚባለው ፌደራል መንግስት ጋር ተቀራርበን እንሰራለን በሚል ጀምሮ ግን ደግሞ ለሱ እሱን የሚኮሰኩሱት ነገሮች ሲቀሩ አልቀበለም በሚል ወደ ግጭት እስከማስገባት ጭምር ያደረሰን ጉባኤ ያደረገ ነው። ስለ ጉባኤ ያለን ልዩነት በመግለጽ ልጀምር። ሁለተኛ በእኔ እምነት ህወሓት ችግሩ ጉባኤ ማድረግ ነው ያልማድረግ ጉባኤ አይደለም። የተሰፋበት እኔ ያልኩት ብቻ ነው 100% የትግራይን ህዝብ እንደ ሌላውንም ከተቻለ መምራት ያለበት የሚል አደገኛ ቶታሊታሪያን እምነት መላቀቅ አለበት የሚል አቋም አለኝ ነበረኝ። አሁን በጣም ተጠናክሮ ወጥቷል አቋም። በአሁኑ ሰዓት የተበታተነው የህወሓት ሁለት ቡድን የሚባለው ሶስተኛ ከሌላ ሰፈርም ጨምሮ አንድ ላይ ቢሆን የትግራይን ህዝብ ችግር 50% መፍታት አይችልም አሁን በደረሰበት ደረጃ። ትግራይ ሰፊ የፖለቲካ ተሳትፎ የሚያስተናግድ ስርዓት መኖር አለበት የሚል አቋም አለኝ። የላቸውም። ቲፒኤልኤፍ አመራር አሁን ያለው አመራር ያንድ አመራር ብቃት ያንድ አመራር ትክክለኝነት ሌጂትሜሲ የሚለካበት ሚዛን ለቡድናዊ ጥቅሙ ካለው አገልጋይነት አንፃር እንጂ በሆነ ይሁን ምክንያት ከታሪክ ከአካባቢ ከአይዲዮሎጂ ጋር የሚያያዝ አይደለም በምንም መልኩ። ለምሳሌ በሚሰሯቸው ነውራም ተግባራት ውስጥ ተሳትፎ ያላቸው ሌሎች ወገኖች ከምዕራብ ዓለምም ቢሆን አምጥተው ትግራይ ማድረግ አቅም አላቸው። ከነሱ ነውራም ተግባር በመለስ ተቃውሞ የሚያሳዩ ሰዎችን ዳውን ራይት ትግራይነት የመካድ ሙሉ ስልጣን አላቸው። ይሄ አባዜ ካለው ሊደርሺፕ እንዴት እንደምለይ አሳምሬ ያውቃለሁ። ብዙ ልዘረዝር እችላለሁ። ከምንም ነገር በላይ ግን የትግራይ ህዝብ ለውጥ ያስፈልገዋል ብቻ ሳይሆን እኔ ወደ ኋላ መመልሰው የለውጥ መንፈስ አይደለም የሚለው እምነታችን ላይ ፍጹም ልዩነት አለ። ይሄ ሊደርሺፕ ጉባኤ አድርጌያለሁ የሚለው ጥገኛ ፓራሲቲክ የሆነ ሊደርሺፕ ነው። ህወሓት የሚባለው ፓርቲ የመንግስት ስልጣን ካልተቆናጠጠ በስተቀር ከቀበሌ እስከ
ክልል አስተዳደር ከቻለ ፌደራልን ካልተቆጣጠረ ሪሶርስ ካልበዘበዘ ካልመጠመጠ ይሄን ላይ ተመስርቶ አባላት ካልመለመለ በስተቀር በፈቃደኝነት ላይ ተመስርቶ በትግል ላይ ተመስርቶ መቀጠል ይችላል ብሎ የሚያምን ሊደርሺፕ አይደለም። በእኔ እምነት ፓርቲ መቀጠል የሚችለው በፈቃደኝነት ላይ የተመሰረተ ሊደርሺፕ ሲኖረው ነው። ልዩነት ሚሊዮን ለገልጽ ይችላል። ይሄ በቃል ወንድም ተመስገን። አሁን እንግዲህ እንደምትነግረኝ መጽሐፉ በጣም ግራ ይገባ ይመስላል። ለህወሓትም ሰው ከዚህ በኋላ ምን ይሆናል የሚል ጥያቄ ያለው ሰው በጣም ብዙ ነው በተቀበልነው ጥያቄዎች ውስጥ። ስለዚህ እስቲ አንደኛ ኦኬ ከዚህ በኋላ ምን ይሆናል ፓርቲ ውስጥ እንግዲህ የምርጫ ቦርድም የምታየውን አይነት ጨዋታ እየተጫወተ ብዙ ያወራንበት ነገር ስለሆነ ከዚህ በፊት ማለት ነው። ስለዚህ ከዚህ በኋላ ምን ይሆናል? ስለ ትግራይ መጻኢው የሚታየው ምንድነው? አንተ ፕሬዝዳንት ስትሆን የነበረችው ትግራይ አሁን ካለችው ትግራይ ትሻላለች ወይስ በባሰ በከፋ ሁኔታ ላይ ትገኛለች? የትግራይ መጻኢ በእኔ እምነት በወጣቶች እጅ ነው፣ በትግራይ ታጋዮች እጅ ነው። ህይወታቸውን የከፈሉት ከፍለዋል። የእነሱ ሜሞሪ ያስቀጥለው ሁላችንም ባለዕዳዎች ነን። በሰማዕታት ስም የሚሸቅጥ ብዙ ነው። ድርጅት ህወሓት እያለ የሚያምታታ ብዙ ነው። አንተ ያለበት አካባቢ ኃይለኛ የዘረፋ ኔትወርክ ውስጥ ከአመራሮች ጋር ሆኖ ሲያግበሰብስ የነበረ ሰው የድርጅቴን ጥራት የሚከልሱ ሰዎች መጡብኝ ያለ ከስክስም ሲያጠፋ ይውላል። ዋናው መፍትሄ ዲኤምቪ ኤሪያ ማለት ነው። አሜሪካ ዩር ሳይድ ኦፍ ዘ አትላንቲክ ማለት ነው። ሁሉም ቦታ ነው። ወጣት ኤቭሪዌር ያለ ዲያስፖራ ውስጥ ሆኖ የትግራይን ህልውና ከትግራይ አቅም በላይ አይደለም ብሎ የሚያምናል። መድረኮቻችን የተለዩ ናቸው። የዲያስፖራ መድረኮችን እስኪያቸው ሰከንድ ጀነሬሽን ተጋሩ ሰብስቦ በሳይንስ በቴክኖሎጂ በፋይናንስ በምናምን የትልቅ ቦታ ላይ ደርሰን ትግራይን መለወጥ እንችላለን የሚል የሚሰባሰብበት አለ። አቦ እገሌ ጠሩን እንኳን ደስ አለን እያለ የሚሰባሰብ አለ። እነዚህን አስተሳሰብ ክሊቬጆች ላይ በደንብ አጠንጥን። በትግራይ ውስጥም እገሌ የሚባል ሰውዬ ስልክ ስለደወለልኝ ሁሉም ነገር አልጋ ባልጋ ይሆናል ብሎ የሚያምን ካድር ያለ፣ ግን ደግሞ እነገሌ ስላዘዙኝ ብቻ ወደ ገደል አልወድቅም ብሎ በ10 ሺዎች በ100 ሺዎች የሚቆጠር ወጣት ደግሞ በራሱ እምነት ተነሳስቶ ለመስዋዕትነት ብቻ ሳይሆን ለትግራይ ልሙትላት ብቻ አይደለም ትግራዊነት ለትግራይ ልኑርላትም ትግራዊነት ነው ብሎ የሚያምን በሚሊዮን የሚቆጠር ወጣት አለ። እንዳለም ታደል ሆኖ እኔ ፕሬዝዳንት ስሆን የነበረው የመታገል ስሜት በተደራጀ መልኩ የመታገል ስሜት በብዙ መልኩ ወጣት ታግሎም ጭን ወደ ስደት እየሄደ አጓጊ ሁኔታዎች መሬት ላይ ባለመኖራቸው ምክንያት ታግሎ መቀየር የሚችለውን ኢንቫይሮንመንት ከመቀየር ይልቅ ግሪነር ፓስቸርስ የለመለመ ሳር ሌላ ሰፈር አገኛለሁ ብሎ የሚንቀሳቀስ ሁኔታ የተፈጠረ የምናየው መጥፎ ነገር ያለ ቢሆንም አሁንም በተደራጀው በታገለው ልክ ትግራይን ቀይራለሁ የሚል እምነት ያለው ወጣት ብዙ አለ። ሶ ፕሬዝዳንቱ በነበረበት ጊዜ የነበረው መንፈስ ሚክስድ ነው። ጥሩ ተስፋ የታየበት ጊዜ ነበር። አሁን እንደ መንግስት እንደ ፓርቲ እንደ መንግስት አመራሮች እንደ ሰራዊት አመራሮች ገብተንበት ያለ አዘቅት ሌላው ቀርቶ የትግራይ ህዝብ ህልውና ትልቅ መሰረት ይሆናል ያልነውን ሰራዊት ሳይቀር ትርምት ውስጥ የከተተ ሁኔታ ሆኗል። ስለዚህ በጣም የማይገመት ወደንድም ጠላንም ከእንደዚህ አይነት እብደት ፈጥነን ካልወጣን በስተቀር የትግራይ ህዝብ የመጨረሻ ህልውና ወደ አደጋ የምናደርስበትን ምድል ያሰፋንበት ሁኔታ ነው ያለው። በእኔ እምነት ግን አሁንም ሙሉ በሙሉ አልጨለመም። ኢንፋክት በተሻለ መንገድ ሊነጋ የሚችልበት እድል ተፈጥሯል የሚል እምነት አለኝ። የመጨረሻ ጥያቄዎች ጥቂት ጥያቄዎች ናቸው ያሉኝ። ጊዜያዊ አስተዳደር ለአቶ አማኑኤልም ጠይቄዋለሁ። ጥያቄ በሳልሳይ ወያኔም በኩል በስፋት ሲንጸባረቅ የነበረ እዚህም በተለያየ ጊዜ የምናነሳው ነገር ጊዜያዊ አስተዳደሩ ሁሉን እንዲወክል አድርጎ እንደገና መልሶ ስለማቋቋም የአንተ አቋም ወይም በአንተ በኩል ያሉ ባልደረቦች አቋም ምንድን ነው? ጊዜያዊ አስተዳደሩ በምን ምክንያት ይሁን ማቀር መቻል አለበት እንደ አዲስ ማለት በአዲስ መልኩ አሁን ቅድም እንደነገርከኝ ለምሳሌ 51% ነው የሚባለው ተረት አለ። ከየት እንደመጣ ማይታወቅ ምን የሚባል 51% የያዘው ህወሓት 51% ከየት ነው የመጣው? ከኮንፈረንሱ ነው። ኮንፈረንሱ ከህጋዊ መሰረት የለውም። ተሰባስበን we went to make ourselves feel good that's it። አሁን ባለው ሁኔታ ትግራይ ፖለቲካ ኃይሎችን በሙሉ የሚያሳትፍ ሆኖ የትግራይ ብቻ አይደለም በዚህ ጉዳይ ላለው ሚሊ ፌደራል ተሳትፎ ያላቸው ሰዎች እድላቸውን ይሞክሩ። አሁን ይሄ ነገር ልንገር ቅድም ነገርኩ 50% እድል የለንም
እኔና ደብረጽዮን አሁን ተጫዋብጠን ህወሓትን አንድ አርገናታል ብንል ከታሪክ መዝገብ እንዳትፋቅ አስተዋጽኦ ያደርጋል። የትግራይ ህዝብ ችግር ለመፍታት ግን ተጨማሪ አቅም ይፈልጋል ነው ያልኩ ያለው። ስለዚህ እንደ አዲስ መዋቀር አለበት የሚል እምነት ነው ያለኝ። ሁሉ እንደ አዲስ መዋቀር አለበት ስትል መጀመሪያ በ1995 በወጣው በ300 ምናምን አዲስ ጊዜ አስተዳደር አልኩ። ጊዜ አስተዳደሩ ኮምፖዚሽኑ ግን መቀየር መቻል አለበት ነው ያልኩ ያለው። ኮምፖዚሽኑ ታዲያ ቀመሩ ሳይቀየር ነው ኮምፖዚሽኑ ይቀየራል አይደል? የምን ቀመር ከየት ያመጣው ቀመር ነው ይሄ? ኮንፈረንስ ተባለና አስጌታቸው አንዴ ያስረዳ። ኮንፈረንስ ተባለና 51% ህወሓት ይሆናል ተባለ። ፕሬዝዳንት ከህወሓት ይሆናል ተባለ። በዚህ ብልጽግና ተስማምቶ በፕሬዝዳንቱ ላይ ግን ይኖራል ተባለ ወዘተ አይደለም። በዚህ ፎርሙላ ይሄዶ ችግሩን መፍታት ይቻላል። ምንም በዚህ ፎርሙላ ልንገርህ፣ በዚህ ፎርሙላ ሄዶ መፍታት አይቻልም የሚል እምነት አለኝ። እየነገርኩህ ነው። ኮንፈረንስ አካሄደ ሌላ ኮምፖዚሽን እናምጣ። እሱ ነው ጥያቄ። ስለዚህ ወደ ኋላ ስንመለስ በ351 ይሄ በ1995 አዋጅ መሰረት መቋቋሙን ጭምር እንዲከለስ ነው የምትፈልገው? እኔ አሁን እሱ በድርድር ላይ ተመስርተን ብናደርገው ጥሩ ነው። ጊዜያዊ አስተዳደር አሁን 6 ወር ለማራዘም አዲስ ድርድር ሂደት መጀመር አለብን። ትግራይ ኮምፕሊትሊ ወደ ሎለስነስ ትሄድ የሚል እምነት የለኝም። ሪቫይዝ የሚደረግበት መንገድ ካለ ጥሩ። ትግራይ እኮ አገልግሎቶች ማግኘት መቻል አለባት። የትግራይ አሁን ችግሩ ነው ሰለ የፖለቲካ ኃይሎች የትግራይ ፖለቲካ ኃይሎች ከነሱ ፖለቲካ ቁመና ከነሱ የስልጣን ፍላጎት በላይ የየለቱ አገልግሎት ማግኘት የሚፈልግ ህዝብ፣ ማዳበሪያ የሚፈልግ ገበሬ፣ ሕክምና የሚፈልግ ታማሚ፣ ወደ ሰፈሩ መመለስ ያለበት ተፈናቃይ ያለ የማይመስላቸው መሆኑ ነው። ስለዚህ የሆነ መንግስት ያስፈልገናል። ይህን ለመፈጸም ድንገት ድርሻዬ እንዲሰፋልኝ ብሎ ጊዜያዊ አስተዳደሩን ሆስቴጅ የሚያደርግበት ሁኔታ መፈጠር ግን አልፈቅድም። ቢያንስ እኔ ፈቃደኛ አይደለሁም። ያ ማለት ስለዚህ በኮንፈረንስ መጀመሪያ ህወሓት 51% ይዛሉ ብሎ ማለቱ ስህተት ነበር ነው የምትለኝ? ለግልጽነት ነው የምጠይቅ። ስህተት ነው። አዎ ምክንያቱም ለምሳሌ ልንገርህ፣ ያኔ ብልጽግና ስለፈቀደልን ነው እንጂ ብልጽግና አይ በቃ 49 እኔ ሊያዝ ቢል ኖሮ ኢንክሉሲቭ ነው የሚሆነው አይደል? ስለዚህ ብልጽግናና ህወሓት ብቻ ከሆነ ኢንክሉሲቭ አይሆንም። ኖ ኢንክሉሲቭ እንዲሆን ስለዚህ ባይቶናሚ ጋር 51% አይኖረውም ማለት ነው ህወሓት። ዝም ብሎ እሱ ራሱ መጀመሪያ ደስ ብሎን ያደረግነው ነው እንጂ ፌደራል መንግስቱም እኮ ጠቅላይ ሚኒስትሩ አነጋግረናቸዋል ተባለ። እኔ ጠቅላይ ሚኒስትሩን አነጋገርኩም በዚህ ጉዳይ ላይ። ያኔ የሚነጋገሩት ጀነራል ታደሰና የተወሰነ ኋላ መጨረሻ ጀነራል ታደሰ፣ ዶክተር ደብረጽዮንና የተወሰኑ ሰዎች ናቸው። ስለዚህ ኮንፈረንስ የሚባለውን እናደርጋለን ተብሎ ተጠየቀ። ዋይናት አርጉ። ኮምፖዚሽኑን በሚመለከት እኔ የማስታወሰው እንዳውም ብልጽግና ብላችሁ የሆኑ ምሁራንን የቲፒኤልኤፍ ምሁራን እናስገቡ ግን ድርሻችሁን 40 ምናምን አድርጉት ብለውን ነበረ ጠቅላይ ሚኒስትሩ መጨረሻ ላይ የማስታውሰው። ብልጽግና ብላችሁ የራሳችሁን ምሁራን አስገቡ እንጂ እኔ ብልጽግና ድርሻ አልፈልግም፣ ህወሓት 51% ያዘውም ግን ለመስላችሁም ጥሩ አይደለም ብለውን ነበር። እሺ አንድ ጥያቄ እያምታታሁ ነበረ። ለዓለም አቀፍ ማህበረሰቡ በጻፍኩት ደብዳቤ ላይ የኛ በሆነው ጥፋት የፌደራል መንግስቱን ወቅሼ ጽፌያለሁ ብለሃል። ጥያቄ ምንድነው እዚህ ውስጥ ከዚህ በኋላ በአብይ ሴራ በደል ወይ ግዴታ ለመፈጸም ወዘተረፈ ላይ የትግራይ ቅሬታ ሲቀርብ በዓለም አቀፉ ማህበረሰብ ዘንድ ትግራይ ተአማኒ እንዳትሆን አላደረክም ወይ? የትግራይን ኮዝ አልወጋህም አልጎዳህም ወይ ነው? የትግራይ ኮዝ በማምታታት ላይ የተመሰረተ አይደለም። የትግራይ ኮዝ ችግሩን ስቴት በማድረግ ላይ የተመሰረተ ነው። ዲዲአር መቀጠል አለበት የሚል አቋም ነበረኝ። ያልኩት ግን እናንተ አስቆማችሁት ነው። ኢትስ ናት አ ፋክት። እነሱ አላስቆሙትም። ያስቆም ነው እኛ ነን ያልኩት። ይሄንን ማለት ግን የወደፊት ቅሬታዎች እንዳይታመኑ አያረግም ነው። ለምን ያረጋል? አይ ዊል ስቴት ባይ ፋክት። ምንድነው የትግራይ ኮዝ ትላንት አምታትቻለሁ ካልክ ከዚህ በኋላም እንደማታምታታ ምንም ማረጋገጫ የለም ሊሉ አይችሉም ሰዎች። ቼክ ያርጉኝ በየጊዜው ምን ችግር አለው? ከማስረዳት ወደ ኋላ አይደለም። ይሄ አይደለም መተማመን። ለምን መሰለህ ይተፋል። እኔ አሁን እዚህ ውስጥ ብዙ ጊዜ መሸዋወድ ከምን ይመጣ ነው መሰለህ? ኢንቴግሪቲ ሳይኖረው ስለ ኢንቴግሪቲ የሚያወራ ሰው በዛብን። በቃ እኛ ጥያቄ እኔ ደግሞ የምልህ በዚህ ጉዳይ ላይ ፌደራል መንግስቱ በሚገባው ርቀት አለመሄዱን ተከትዬ ወቅሰዋለሁም። አሁን እያልኩ ያለሁት ይሄንንም ጭምር ይዘን ይሄን አርጉ ማለት ካቆምን ግን 9 ወር ሆነን አልኩ። ምንድነው ያወራ ያለሁት? ፌደራል መንግስቱን ከኃጢአት ነፃ የሚያወጣ ነገር ተናግሬ ቢሆን አንድ ነገር ነው። ፌደራል መንግስቱ ከዛ በኋላ ልንገርህ፣ ሌላውን ተው። መቼ ነው ታይም ላይን አለ አይደለም እንዴ? የአዲስ አበባ ጉዞ ነበረ። ጌታቸውን አውርድልን የሚል ጉዞ፣ ታደሰን አድርግልን ጌታቸውን አውርድልን የሚባል። ያኔ እኮ ስለ ተፈናቃዮች አላነሳን ብቻ ሳይሆን ቃል በቃል ጠቅላይ ሚኒስትሩና ኤታማዦር ሹሙ በዚህ ጉዳይ ላይ የእናንተ ጥፋት ነው እንዲመለሱ አትፈልጉም ሲሉ እኔ አፒታይትም አልነበረኝም። በዛን ሰዓት ተናጋሪም አልነበርኩም። ወንበሬን አጽናልኝ የሚል ልሟገት ስላልሆነ የሄድኩት ማለት ነበረብኝ እውነት ለመናገር።
የእናንተ ጥፋት ነው ሲባል ታደሰ አልመለሰም ደብረጽዮን አልመለሰም መድገሌ ለማለት ፈልጌ አይደለም። አሁን ወደዚህ ጉዳይ ባንገባ እሱን የምጠይቀው ጥያቄ ጌታቸው እንዲህ ይላልና ጌታቸው ብቻ አይደለም ፌደራል መንግስቱ እንዲህ ይላልና መልስ ነው መባል ያለበት እያልኩ ያለሁት ግን እውነቱን ነው የምነግርህ። እኔ እኮ ከዛ በኋላ እኮ አምጠን ይሄ ጉዳይ እየተረሳ ሄደ ብለውን ኮሚቴ እንዳዲስ እናቋቁም ብለን ኮሚቴ ለማቋቋም እንቅስቃሴ ከጀመርን እንኳን ወራት አስቆጥረናል። ይሄን ስል የፌደራል መንግስቱ ከዛ በፊት አልጋ ባልጋ አድርጎታል አላልኩም። የወቀስኩ የመጣሁትን ነገር እኮ ሪናውንስ አላረኩም። ቢያንስ ለሰይጣንም ቢሆን ድርሻውን መስጠት ተገቢ ስለሆነ የመጨረሻዎቹ ባለፉት 8 ወራት ባለው እንቅስቃሴ ውስጥ ይሄን ጉዳይ ኦልሞስት ዘንግተ ነው ጥያቄ እንኳን ከመጣ ከፌደራል ኃላፊዎች ነው የሚመጣው ወይ ከኤታማዦር ሹም ወይ ከጠቅላይ ሚኒስትሩ ነው የሚመጣው ነው እያልኩ ያለው ኢትስ አ ፋክት። ይሄንን ቻሌንጅ የሚያደርግ ሰው ካለ ፋክት ያቅርብ። ተንቀሳቅሽ የነበር የሚለኝ ካለ ለምሳሌ ኮሚቴ መጨረሻ ማለት ነው ጸለምት ላይ ያለውን አስተዳደር ማዋቀር በሚመለከት ውይይት ሲደረግ እነዛ በራሳቸው ጊዜ ያደረጉት እንቅስቃሴ እኔም እኛን ሳትፍ የሚደረግ የሆነ እቅድ ተግባራዊ መደረግ የለበትም ማለት ግን ጀነራል ታደሰ የጠየቀው 10 ቀን ይሰጠኝ ነው ያለው። ይሄንን ሪቫይዝ ለማድረግ 10 ቀን 8 ወር አልፎታል ነው እያልኩ ያለሁት። ቃሲም ፕላዛ ከዚሁ ጋር የሚተሳሰር ሌላ ጥያቄ ላንሳ። የፕሪቶሪያ ስምምነትም የኬንያ የትግበራ ሰነድን በግልጽ እንደሚያስቀምጡት የትግራይ ሰራዊት ትጥቅ መፍታት መከናወን ያለበት መከላከያ ያልሆኑ ኃይሎች ከትግራይ ከመውጣታቸውና የትግራይ ደህንነት ሁኔታ መሬት ላይ ከመረጋገጥ ጋር መሳ ለመሳ እንደሚፈጸም ነው እና አንተ በሸራቱን መግለጫ ላይ ስለ ዲዲአር ተናግረሃል። አንድ መከላከያ ሰራዊት ነው እንዲኖር የተስማማ ነው ብለሃል። ግን የትግራይ ህገ መንግስታዊ ግዛቶች አለመመለስ ወይ ሌሎች አብረው መፈጸም ያለባቸው ከነዛ ኃይላት ባልወጡበት ሁኔታ የአማራ ብልጽግና ኃይሎችን በለው የኤርትራ ኃይሎችን ባልወጡበት ሁኔታ ኢቭን በራሱ በነዛ ቀደም ሲል በጠቀስኳቸው ህግና የትግበራ ሰነድ መሰረት ዲዲአር ለማፋጠን የትግራይ ሰራዊት ምን ግዴታ አለበትና ነው በጣም በአንድ መከላከያ ሰራዊት መኖር ላይ አተኩረ የተናገርከው? እና አንዳንድ ጥያቄ ያኩልን ሰዎች የብልጽግናን ቶኪንግ ፖይንት ነው ይዘህ የተናገርከው፣ እነሱ የራሳቸውን ግዴታ ሳይወጡ ዲዲአርን ፈጽሙ የሚሉትን ያስተጋባው ስላሉ ነው አይደለም። እኔ ዲዲአር በሚመለከት 274,000 ሰው ነው ያስመዘገብነው። እንደምታውቀው 274,000 ሰው ይዘን ትግራይ ነፃ ሀገር ብትሆን ከበቂ በላይ ሰራዊት ነው። ዲዲአር መፈጸም አለበት ብለን ስንወስን ፕሪቶሪያ ስላለ ብቻ አይደለም። አንድ የሰላም ማዕቀፍ ውስጥ በምትገባበት ሰዓት ለትግራይ ህልውና ሲል የታገለ ሁሉም ታጋይ ወደ ሰላማዊ ኑሮ መመለስ መቻል አለበት። ወደ ሰላማዊ ኑሮ ለመመለስ ባደረግናቸው እንቅስቃሴዎች የመጀመሪያው ኮሚትመንት የዲስአርማመንት እና ዲሞቢላይዜሽን ኢንቴግሬሽን ጉዳይ ነው። አዎ ሁለቱ አንድ ላይ መሆን መቻል አለበት። የመከላከያ ሰራዊቱ ኤርትራ ማስወጣት አለበት፣ የአማራ ኃይሎችን ማስወጣት መቻል አለበት። ይሄ ተግባራዊ ማድረግ ሲንጀምር የዲዲአሩን ሂደት መጀመሪያ ላይ ከባድ መሳሪያዎችን በማስረከብ ነው የጀመርነው። ከባድ ማስረከብ የጀመርንበት ምክንያት እንዳውም ጉዳዩን ለማፋጠን ነው የተባለው። እንግዲህ ይሄ እኔ በግል የወሰንኩትም ውሳኔ እንዳልሆነ እንደምትገነዘቡልኝ አውቃለሁ። ጉዳዩን ለማፍጠን መከላከያም አክት የሚያደርግበትን ሂደት ለማፍጠን አስቀድመን ይሄ ኮንካረንት የሚለውን ነገርም ለጊዜው አጥፈን ግን ደግሞ በቂ የሚባል መከላከያ ኃይል ለራሳችን ይዘን ማለት ነው። በመከላከያ ብቻ አይደለም የምንተማመነው። ባይዞ የትግራይ ሰራዊት የዲዲአር ሂደት የሚጠናቀቅበትን ነው እያወራን ያለ ነው እንጂ የዲዲአር ሂደት በመጀመሪያው ሳምንት ይለቅ የሚል ነገርም የለውም። ስለዚህ ያን ብለን ጀመርን። ከባድ መሳሪያዎችን የማስረከብ ሂደት ጀመርን። ከዛ የቡድን መሳሪያዎችን የማስረከብ ሂደት ጀመርን። እስቲል ጥያቄዎች እነሱብናል። ገና ማስረከብ ያለብኝን በተሟላ መልኩ ማስረክበው የትግራይ ሉዓላዊ ግዛት ከተረጋገጠ በኋላ ነው። ምን ጥያቄ የለውም። በተሟላ መልኩ ዲዲአር ተግባራዊ ማድረገው ለምሳሌ ቁጥር ላይ ብዙ ጊዜ እንወያያለን። አሁን ዝርዝር የምናገር እኔ በእኔ እምነት 60,000 ከዛ በላይ ማያስፈልግም። ከሁሉም አቅጣጫ ሊመጣ የሚችልን ስጋት ለመግታት ይበቃናል የሚል አሰስመንት አለን ሁላችንም። ሰራዊቱ በተሟላ መልኩ ወደ ዲዲአር እስኪሚገባው ወይ ለፖሊስ የሚሆነውን ለፖሊስ፣ ለልዩ ኃይል የሚሆነውን ለልዩ ኃይል አቆይተን፣ ለሚሊሻ የሚሆነውን አቆይተን ኮምፕሊትሊ የቲዲኤፍ ፕሬዘንስ የሚያከትመው እነዚህ ነገሮች ከተከናወኑ በኋላ ነው። ይሄ ያኔ ማቋሜ ነው፣ አሁን ማቋሜ ነው። ግን እየሆነ ያለው ምንድነው? በሁለት ዓመታት ሂደት ውስጥ በዚህ ጉዳይ ላይ ትኩረት አድርገን በሚያዋጣን መልኩ የዲዲአርን ሂደት ፈጽመን ሉዓላዊነታችን ለማረጋገጥ እንደመትጋት
ዲዲአር ብለን መጀመሪያ የገባነው ኮሚትመንት 274,000 ውስጥ 75,000 ሰው የመቀነስ ኮሚትመንት ሲንከባለል መጥቶ መቼ መጣ? በራሳችን ፖለቲካል ራንግሊንግ ምክንያት በውስጣችን ባለ ጭቅጭቅ ምክንያት ሰራዊቱም ኦልሞስት መፈራረስ ምልክቶች ማየት በጀመርንበት ሰዓት ነው ይሄ እየተፈጸመ ያለው። እዚህ ውስጥ የኛ እንዳተኝነት መግለጽ ይጠቅመናል እንጂ አይጎዳንም ነው እያልኩ ያለው። አረብ ይሄ ዲዲአር የሚባለው ነገር ሁሉ ሲነሳ በጣም የሚዘነጋና በዛ እንዳልኩ በብልጽግና በኩል በስፋት የሚስተጋባው ናሬቲቭ በቃ የፕሪቶሪያ ስምምነት የተፈጸመው የትግራይ ሰራዊትን ለማስፈታት ነው የሚል ትርክት በሚስተጋባበት ወቅት አንተ እንደ ትግራይ ጊዜያዊ አስተዳደር ፕሬዚደንት ወይ ሁሉንም የሂደቱን ሳይድ መጥቀስ ሲኖርብህ አንድ መከላከያ ሰራዊት እንዲኖር ነው የተስማማ ነው የሚለው ላይ ብቻ አተኩሮ መናገር ሁኔታውን እንዴት ትክክል ያደርገዋል የሚል ነው። እኔና ጠቅላይ ሚኒስትር አብይ በአጋጣሚ ተመሳሳይ ቋንቋ ተጠቅመን ስለ አንድ ጉዳይ ካወራን ተመሳሳይ ቋንቋ መጠቀማችንን የሚገልጸው እንጂ አንድ ቦታ ላይ ሆነን ቶኪንግ ፖይንት መናገራችንን አለ የሚገልጸው። እኔ ያልካለት እኮ የትግራይ ሰራዊት ያስፈለገበት ዋና ምክንያት ካንተ በላይ የሚያውቀው ስለሌለ እሱ ዝርዝር አልገባምና የትግራይ ሰራዊት ያስፈለገበት ዋና ምክንያት ሳይፈታ ለምን እንዳንተ ያለ የትግራይ መንግስት ኃላፊ ስለ አንድ መከላከያ ሰራዊት መኖር አስፈላጊነት ይናገራል? አይደለም ያ እሱ ፕሪቶሪያ ስምምነት ላይ ያለ ነገር ነው እያወራ ያለሁት። አሁን ፕሪቶሪያ ስምምነት ውስጥ ያለው ነገር እኔ የሚያነሳቸው እንደዚህ አይደለም። መከላከያ ሰራዊቱ የኤርትራን ሰራዊት የሚያስወጣው መከላከያ ሰራዊት ነው እኮ ይላል። የት ሆኖ ነው የሚያስወጣው? በፉጨታ ያስወጣው ወደደም ጠላን ወይ በዲፕሎማሲ ያስወጣው ወይ በኃይል ያስወጣው ነው። ለማንኛውም ትግራይ ቢኖር ተቃውሞ የለም ብቻ ሳይሆን የስምምነቱም አካል ነበር። በናይሮቢ ውይይትም ላይ አጉራና አድጉዶም አንዳንድ ኮር እንዲቀመጥ መቀለም ሄድኳርተርስ እንዲሆን በስምምነት አለ። እሱ በሂደት የተቀየሩ ነገሮች ናቸው። እኔ ቲዲኤፍ ዲዲአር ዲሞቢላይዝ መደረግ ሆልሴል ዲሞቢላይዜሽን አይደለም እያልኩ ያለሁት ለእኛም ስለሚጠቅም ይችኛዋን ለምን ትዘነጓታላችሁ? ለምንድን ነው የዲዲአርን ጥያቄ አስቆማችሁ ብሎ ብዙ የሚቃወመን ብዙ የቲዲኤፍ አባል? ቢኮዝ ሁሉም እኮ ተዋጊ ሆኖ መቀጠላችን 274,000 ስናስቀምጥ እኮ ቢያንስ በሁለት ዙር 175,000 ሰው እናስወጣልን አለ። ስንት ይቀረናል? 100,000 ሰው ይኖረናል አይደለም እንዴ? ቲዲኤፍን ስለማፍረስ አይደለም እያወራን ያለ ነው። ለራሳችንን ለመከላከል ኢፍ ፑሽ ካምስ ቱ ሾቭ በሰላማዊ መንገድ የማይከናወን ከሆነ በኃይልም ቢሆን ጭምር ለማስፈጸም የሚያስችለን በቂ ኃይል ይዘን የሚፈጸም ዲዲአር ነው እያወራን ያለ ነው። አሁን ጌታቸው በዛ በኩል እኮ የሚነሳው ጥያቄ አብይ ሰራዊቱን በሱ በኩል የሚጠበቅበትን ምንም ነገር ሳያደርግ የትግራይ ሰራዊት ባለበት ሁኔታ ብቻ እንዲቀጥል በመተው ላሟማው እችላለሁ ብሎ አስቦ የሚተገብረው ነገር ብሌም ጌም ውስጥ አሁን ኦሬዲ ስለተገባ የትግራይ መከላከያ ሰራዊት የትግራይን ደህንነት ሳያረጋግጥ በፊት ትግራይን ወክሎ የሄደ ሰው እንዴት ለአንድ መከላከያ ሰራዊት መኖር ብቻ ይናገራል የሚል ስለሆነ ጥያቄ ቴዲ አሁን ባልከው ሎጂክ እኔም የማምነው ለምንድን ነው ቶሎ ዲዲአር ገንዘብ የማይመጣው ይሉኛል ዌስተርን ዲፕሎማቶች። ለምንድን ነው ፌደራል መንግስቱ ሪላክታንት ይሆን? አንዳንዶቹም ይላሉ የትግራይን ሰራዊት አገነስ ኤርትራ መጠቀም ስለሚፈልግ ነው ይሉኛል። ይሄን ስላላለኝ እርግጠኛ መሆን አልችልም። ዝም ብዬ መገመት እችላለሁ። ሜቢ በቃ ጥሩ አይነት መፈክር ሼር ማድረግ ከጀመርን እንደዛም ቢያስብ አይገርመኝም። እንደዛ ግን አልነበረም። ቢያንስ ነው የማውቀው። አንዳንዶቹ ምን ይላሉ? እንድትማሙ ፈልገ ነው ይላሉ። እንድትማሙ ፈልጌ ነው ስላላለኝ ስፔኩሌት ማድረግ አልፈልግም፣ ግን አስበውም ሊሆን ይችላል እንድንማሙ ማለት የለበትም እንደምታውቀው። ኖ አሁን ጥያቄው ሁለቱንም ነው እያጣን ያለ ነው ማለት ሁለቱን አስቦ አድርጎት ከሆነ እንድንማማ ቢያንስ አስቦ ከሆነ እንዳንማማ ምን ማድረግ ነው የነበረብን? የኔ ልንገርህ፣ እንዳንማማ ቢያንስ ሰራዊታችንን ቁመና የዲዲአር እናፍጥነን በዲዲአር የሚወጣውን ወደ ሰላማዊ ኑሮ እንመለስ። መጀመሪያ 55,000 የቀነስነው እኮ ምክንያቱም ልንገርህ 7 ወር 2017 በጀት ውስጥ ከሐምሌ እስከ የካቲት 8 ቢሊዮን ብር ለሰራዊት አውጥቻለሁ እንደ መንግስት መሪ። የመንግስት ሰራተኛ ደሞዝ ስላልተከፈለ የሚገጥመንን ተቃውሞ አሳምሬ ያውቃለሁ። አንድም የልማት ስራ ሰርተን አናውቅም። ዋይ 210,000 ሰራዊት ስንቅ እንከፍላለን። አሁን በተግባር ምን ማለት ጀመርን? እንዴ በዲዲአር ምን ቀንስ የሚያስፈልገንን ተዋጊ ኃይል እናቆይ። ይሄን አቋም ነው። ይሄ አዲስ አቋም እያመጣሁ አይደለም። ይሄንን ባለማድረግ ዲዲአርን ባለማፋጠን ሰራዊቱን በማሟሟት ሂደት ውስጥ የአብይ ዓላማ ሆኖ ከነበረ በማሟሟት ሂደት ውስጥ አስተዋጽኦ እያደረግን አይደለንም ወይ ወንድም ቴዎድሮስ? ስለዚህ የዲዲአር ጉዳይ ስለሚጠቅመንም ጭምር ነው ያለው እንጂ የትግራይ ሰራዊት እያንዳንዱ ትጥቁን ፈቶ ወደ የሰፈሩ ይግባ እና መና ከሰማይ እንዲወርድለት ይጠብቅ የሚል አቋም ያለው የዋህ የለም። በተግባር ግን ስለዚህ እዚህ ውስጥ አሁን በተፈጠረው ክራይሲስ ውስጥ
የአንበሳውን ድርሻ የሚወስደው ከሱ በኩል ያለውን ግዴታ በመወጣት ነገሮችን ማቅለል ይችል የነበረው የፌደራል መንግስቱ ሆኖ ሳለ እንዴት በዚህ ረገድ ዋናውን ችግር ወደ ትግራይ ፖለቲካ ኃይል አዝመክ ነው? ቴዎድሮስ ለምን የእንትን የአንበሳውን ድርሻ የጥንቸሏን ድርሻ እንደምንል አልገባኝም። ኢን ዘ ፈርስት ፕሌስ እኔ የትግራይ መሪ ነኝ። ከኔ አንጻር መወሰድ የነበረበትን ነገር ነው እያነሳ ያለሁት። የፌደራል መንግስቱ ለመሰደድ ሊያሟሟን አስቦ የትግራይን ሰራዊት ለማጥፋት አስቦ ያደረገው እንደሆነ አስቦታል። ስለዚህ ለማጥፋት ባደረገው ጥረት ውስጥ አስተዋጽኦ አድርጌያለሁ እያልኩ ያለሁት እኔ የትግራይ ሰራዊት ለማሟሟት ተፈናቃዮቻችን እንዳይመለስ ፍላጎት ኖሮት ከሆነ የፌደራል መንግስት የይስሙላ ጥያቄ ያቀረበ ከሆነ ጥያቄው ፐርማነንት እንዲሆን እንዳይመለስ በማድረግ ረገድ እኔም አስተዋጽኦ አድርጌያለሁ እያልኩ ያለሁት የራሴን ድርሻ ነው እያመንኩ ያለሁት እንጂ ብሌም ከሆነ ሁለታችን ለምሳሌ የትግራይን ተፈናቃዮች በማይሆን ሁኔታ ውስጥ እንዲሆኑ በማድረግ ረገድ አብይ 90% ቢወስድ 10% መውሰድ ስቃያቸውን ይቀንሰዋል? አይቀንስም። 10%ን ሰርቼ ዓለም አቀፍ ማህበረሰብንም በጎኔ አስተልፌ የፌደራል መንግስቱም እንዲራራም እንዲደነግጥም አድርጌ የመጨረሻ አማራጭም ተገደን ወደ ጦርነት ከገባን ጣጣ ውስጥ ትገባለህ ብዬ ይህን ችግር ብፈታ ነው የሚያዋጣው ወይስ 90% የአብይ ነው 10% የነገሬ ነው ወደሚል አነሰሰሪ ካልኩሌስ ነው መግባት ያለብኝ? አልገባም። እኔ ኃላፊነት ይሰማኛል። እስካሁን ያረኩት ይበቃል ነው እያልኩ ያለሁት እንጂ አብይን ነፃ የማውጣት ደመቀን የመኮንን ወይ ታደሰን በተለየ መልኩ የመፈረጅ ወይ ጌታቸውን የማግነን ፍላጎት የለኝም። ስቃይ የህዝባችን ስቃይ ከኔ ፐርሰናል ክብር፣ ከኔ ፖለቲካል ኮሚትመንት፣ ከኔ ፖለቲካል ፊቸር፣ ከኔ ፖለቲካል ቁማር በላይ ነው። በጣም አደገኛ ጌም ውስጥ ነው የገባ ነው እያልኩ ያለሁት። እሺ ቅድም አሁንም በስትናገር ጥቂት ጠቀስ ያደረግከው የትግራይ ሰራዊት አባላትን ጉዳይ በተመለከተ እዚሁ መግለጫ ላይ የተነሳ አንድ ሌላ ነጥብ ላንሳ። ኮንቴክስቱን እንድታገኘው ትንሽ አንዳንድ ነጥቦችን ላንሳና የትግራይ ሰራዊት አባላትን በተመለከተ ስትናገር ዜሮት ላይም በሌሎች ብዙ አጋጣሚዎች ስለተሰዉትም ስለተጎዱትም ወጣቶች ስትናገር ስንት ህልም ያላቸው ምን የመሳሰለ አእምሮ የታደሉ በትምህርት ቤት በዩኒቨርሲቲዎች ወይ በስራ ላይ ልታያቸው የምትፈልጋቸው ወጣቶች እንዲህ ባለ የህዝብ ህልውና ለመከላከል ህይወትን የመስጠት ሂደት ውስጥ መገኘታቸው ህይወታቸውን ሊሰው መሆናቸው እንደሚያሳዝንህ ብዙ ተናግረሃልና እነዛ ሰዎች ደግሞ የውናትም የሳልሳይ ወያንም የባይቶናም የአረናም የሌላም አመለካከት ያላቸው ነው ትግሉን የተቀላቀሉት። እዛ መድረክ ላይ አንተ ብትቀበለውም ባትቀበለውም እኔ ባምንበትም ባላምንበትም ትግራይን እኛ ሞተን አገር እናረጋለን ብለው የሞቱ ወጣቶች አሉ። እዛ መድረክ ላይ እኔ ሞቅ ሲለኝ ትግራይ ሀገርና ትላለሁ ብሎ መሳለቅ ለምን አስፈልገህ? አልተሳለኩም። በነገራችን ላይ እውነት ነው ስቴት ያደረኩት። እነዚህ ሰዎች ለተሰውለት ዓላማ እኔም ራሴ ማለት ሀገር መሆን እንደምንፈልግ ያን እዛ መግለጫም ላይ ቆጠቅሻለሁ። ግን የቲፒኤልኤፍ አመራር ስለ ሀገርነት የሚያወራው ልድገመው የሞቀታ ነው እንጂ ፕሮግራሙን ሳይቀይር አውርቷል። ግን የቲፒኤልኤፍ አመራር አውርቷል ስለ ሀገርነት ስለ ትግራይ ሀገርነት ሲያወራ ሰምቼ አላውቅም። ስለዚህ እያልኩ ያለሁት ምንድነው እኔም እንዳመራር የሞቀታ ነው የሀገርነት ኮሚትመንት ነው ማለት ያ ሁሉ ኮሚትመንት ውስጥ የገቡ ሰዎች ታሪክ ሳይገን ኢንተርቪውን በማለት ቆርጣ ብቻ አትይ ሞቀታ ብዙ ጊዜ ከአረቂ ጋር ስለሚያያይዙት ካልሆነ በስተቀር እኔ ያልኩት በጓይላም ሞቅ ቢልህ በጭብጨባ ሞቅ ቢልህ ያው ሞቀታ ነው። አስተውህበት ሆነ ፕሮግራም ነው ተቀየረው ትግራይ ሀገር እንድትሆን ታገላለሁ ነው የሚለው የቲፒኤልኤፍ አመራር የምር ከሆነ የሞቀታ ስለሆነ የቲፒኤልኤፍ አመራር ያንን ብሏል ነው ያቶ ጌታቸው ምን አልከኝ? ያንን ብሏል የቲፒኤልኤፍ አመራር? እኔ እኮ ብያቃለሁ እኮ ነው ያልኩት የቲፒኤልኤፍ አመራር እኔ በሞቀታ ብያቃለሁ ነው የመርህ አይደለም። ኦኬ ይሄ ስለ ትግራይ ሀገርነት አደባባይ ላይ ስትናገር አልሰማሁም ነበርና ነው እኔ ግን እያልኩ ያለሁት ምንድነው ይሄ በትግራይ ህብረተሰብ ውስጥ ያለ አንድ አስፓይሬሽን ከሆነ በሞቀታ የሚባል አድርገህ ማቅረብ ለምን ያስፈልጋል? ለምን በዛ ደረጃ ሬዲዩስ ታደርገዋለህ? ምክንያቱም ያረቂ ሞቀታ አድርገህ ነው የወሰድከው። ኖ ያረቂ ሞቀታ አላልኩም፣ እንደዛም አልወሰድኩትም። እኔ በስሜት ብቻ እንዲሁ በግልግሎት የሚነገር እንዳልክ ነው የገባኝ። እንደሱ ስለምን ታደርገዋለህ ማለት ነው? እኔ እንዳመራር እኔን እንኳን የምትጠይቀኝ ታጋዮች የሞቱለትን ዓላማ አክብራለሁ ብቻ ሳይሆን እዛው ኢንተርቪው ላይ እኔ አገር መሆን አለብን የሚል እምነትም አለኝ ብዬ ገልጫለሁ። ክችን ቆርጣ ታምጣት። የኔ እምነት ግን ከልብ የተቃኘ እምነት አልነበረም። እንዳመራር እንደ ፖለቲካ አመራር ከሁኔታው ፍሎ ጋር ከጎርፉ ጋር የሚሄድ
ነገር ነው የነበረው ነው ያልኩት። አይ ስታንድ ባይ ኢት። አሁን ባለው ሁኔታ ያለውን እውነታ ደግሞ መቀበል ጥሩ ነው ለማለት ነው ያቀረብኩት። በአስፒሬሽን ደረጃ የሞቱለትን አከብራለሁ ብቻ ሳይሆን እውነት እንዲሆንም እሰራለሁ ብያለሁ እዛች መግለጫ ላይ እዛች አሁን ሞቅታ ጋር ተያይዛው በተነሰው እንትን ላይ እኔ ማምንበት ነው እሱ። የኔ እምነትን በሚመለከት ግን ሀገር መሆን መፈለግና በተግባር አሁን ያለውን እውነታ መቀበል ግን የተለያዩ ነገሮች ናቸው። ሌትስ ፌስ ኢት። ይሄንን አሁንም ደግሞ ነው ቃላት አጠቃቀም ላይ ያው የተለየ ትርጉም እንዲዝ ስላደረኩ እንደሌላው ጊዜ ሁሉ በቃላት አጠቃቀም ይቅርታ መጠየቅ ነው እንጂ በተግባር ግን እኔም ጨምሮ ሌላው የቲፒኤልኤፍ አመራር ፕሮግራም ሳይቀየር ስለ ኢትዮጵያ አንድነት ስለ ፌደራሊዝም ስለ ምናምን ያለው አቋም ሳይቀየር ሀገረ ትግራይ ስለሚባሉ ነገሮች ድንገት ቢያወራ እኔን እያልኩ ያለሁት ሌላውም ያወራልኩ አንዳንዱም ያው በደም ስለማትከታተሉት ካልሆነ በስተቀር የሞቅታ ነው የሚሆነው ነው። ስለዚህ ቃሉን ልቀይረውና የምንድነው የስሜት ነው እንበለው። እሺ እዛ ላይ ስለ አብይ ከዚህ ቀደም የተናገርኳቸው ነገሮች በስሜት የተባሉ ናቸውን ብለሃልና ከዚህ ቀደም ስለ አብይ ያልካቸው ነገሮች ሁሉ እውነትነት የሌላቸው ስሜታዊ ንግግር ነበሩ? እንደዛ ከሆነስ አብይን ይቅርታ ጠየቀው ወይ? እውነትነት ያላቸው ነገሮች እናገራለሁ፣ በስሜት ቲንጅድ የሆኑ ነገሮች እናገራለሁ። እኔ አሁን ፕሪቶሪያ ከተሰማማን በኋላ እንዲህ ስላልኩ እንዲህ ስላልከኝ ብሎ ወቅሶኝ አያውቅም። እንዲህ ስላልኩ ይቅርታ ብዬ ጠይቄውም አላውቅም። ሌት ባይጎንስ ቢ ባይጎንስ። አሁን ወደ የትግራይ ህዝብ አጀንዳ ይዤ ነው እንጂ ጌታቸው በንግግር ያስቀየምኩት ሰው ካለ ለተቀየሚ ሊቀጥል ይችላል ሊኖር ይችላል። በዛ በተለየ መልኩ ጠቅላይ ሚኒስትሩ ይሄን ብለኛል ብሎ የተቀየመበት አጋጣሚም አላየሁም። ውስጥ መመርመር አልፈልግም። በፌብሩዋሪ 2022 ከኔ ጋር ቃለ ምልልስ ስናደርግ አንድ ጥያቄ አስችልህ ነበረ። የመጣውን ውድመት ታሳቢ ስታደርጉ ብልጽግናን ብንቀላቀል ይሻል ነበር የሚል ሐሳብ መጥቶባችሁ ያውቃል ወይ? ምክንያቱም አብይ ብልጽግናን ቢቀላቀሉ ኖሮ እኮ አልነካቸውም ብሏል ስልህ አንድ ያልከኝ ብዙ ሰዎች የሚጠቅሱት ንግግር አለ። ብልጽግናን ተቀላቅለን ቢሆን ማናቸውም ጉዳይ ላይ አብይ ሰጠ አብይ ነሳ ነበር የሚሆነው። እነሱ ሊበሉ ይችላሉ፣ ግን የሚበሉትንም ምሳ የሚወስንላቸው አብይ ነው ብለህ ነበርና አሁን አብይ በትግራይ ፖለቲካ ውስጥ ያለውን ሚና ስመለከት አንተም ስልጣኔን ከፈለጋችሁ አብይን አናግሩት ስትል ብዙ ጊዜ ሰማለውና ዞሮ አብይ ሰጠ አብይ ነሳ አልሆነም ይሄ ነገር። አብይን አናግሩት ብዬ አላውቅም። የምትጨርሱት ከፌደራል መንግስቱ ጋር ነው የምለው። ልንገር እሺ ከፌደራል መንግስቱ ጋር ነው ያው እሺ ልንገር። ብልጽግና ስለመግባት ስላለመግባት የያዝኩት አቋም ትክክል ነበረ፣ አሁንም ትክክል ነው። ገብቷል። እኔ እገሌ ነሳን ለጊዜው ትተን ጠቅላይ ሚኒስትሩ በጊዜያዊ አስተዳደር ፕሬዝዳንት ሹመት ላይ ፊርማውን አስቀምጧል። ፊርማውን ስላስቀመጠ ሂደቱ ጠቅላይ ሚኒስትሩ ኢንቮልቭ ያደርጋል ነው የኔ መውረድ። አሁንም ጠቅላይ ሚኒስትሩን ኢንቮልቭ ያላደረገ መውረድ እንደሌለ እኮ እኔ ለምሳሌ እዚህ የተጠራሁት ስለ ቀጣይ ሂደቱ አራዝምልኝ የሚል አይደለም የመጣሁት። እኔ እዚህ ላይ ብትችል የምትገላገልበት ሰዓት ነው አይደለም። ግን አሁንም ከስንት ወር በኋላ ከባለፈው በኋላ አሁን ገሌን አስበናል። አይ ቲንክ ዚስ ታይም አራውንድ ከታደሰ ሳይሆን ሌላ ሰው አስበናል ብለው የመጡ ይመስለኛል ዝም ብዬ። ለማንኛውም ይሄንን ብለው የመጡት ወደዛ ነው። ጠቅላይ ሚኒስትሩ ሰጡ ነሱ የሚለው ሳይሆን ተወደደም ተጠላም የጠቅላይ ሚኒስትሩ ሂንታ የሌለበት ነገር አይፈጸምም የሚል እምነት አለ ነው። እኔ ግን እገሌን ጠይቆት አይደለም ያልኩት፣ በመጣሁበት ሂደት ነው መውረድ የምችለው ነው። ሲምፕል አለ እንጂ ዝም ብለህ እንደ ኃላፊ አግዳሚ አንድ ሰው የመቶ ቦታን አስረክበኝ አይችልም፣ ማህተም አስረክበኝ አይችልም። ቅድም ያልኩህ ለዛ ነው። መልካም አብሮ ከዚህ ጋር ማንሳት የምፈልገው ጥያቄ እንግዲህ ግብግብ ነው የምናየው። አሁንም የምንነጋገረው በዛ ጉዳይ ላይ ነውና ባንተ እንግዲህ ትግል ለማለት ያስቸግረኛል። አሁን ትግራይ ውስጥ ያለውን የፖለቲካ ግብግብ ምናልባት ትግያ ብለው አልሲ ከምለው እልስ ብለው ይሻል ይመስልና ተሸንፈሃል እዚህ ግብግብ ውስጥ። ከተሸነፍክ ለምን? ካልተሸነፍክስ እንዴት? እኔ ተሸንፌያለሁ አልልም፣ አሸንፌያለሁ ማለት ነው። በተወሰነ ደረጃ አሸንፌያለሁ የሚል እምነት አለኝ። የትግራይ ፖለቲካ ከአሸናፊው ሁሉንም የሚበላበት ተሸናፊው ሁሉንም የሚበላበት ስርዓት እንዲወጣ አቅሜን የፈቀደውን ነገር አድርጌያለሁ። አሁንም ማድረግ እቀጥላለሁ። ይሄ ሁሉ ግብግብ በዚህ ደረጃ እንዲደርስ ቀውሱ በጣም እንዲባባስ አደረጉ ከሚባሉ ነገሮች አንዱ ጥያቄም ስንጠይቅ የላኩልን አንድ ተከታታይ ያሉኝን ነው የምጠቅስልህ።
ጌታቸው የመንግስት መሪ ከመሆን ይልቅ ፓርቲውን ለመውረስ ሲጥር ጊዜ መብላቱ ነው የሚሉ አሉ። ምን ትላለህ? ነገሮች አሁን በደረሱበት ደረጃ ላይ እስኪደርሱ ድረስ የት ነበርክ? እውነት ለመናገር ይሄኛው ዝም ብሎ የምጥለው አርጊመንት አይደለም። የኔ ችግር ቲፒኤልኤፍ በእጃችን ጋር ወደቀና ቲፒኤልኤፍ ትልቅ ታሪክ ያለው ድርጅት ነው። ከብዙ ችግሮች ጋር ብዙ ሰክሰሶች ያሉት ድርጅት ነው። ስለዚህ በእኛ ጭቅጭቅ ወደ ደስትቢን ኦፍ ሂስትሪ ወደ ታሪክ እድፍነት እንዳይቀየር የነበረኝ ስጋት ከትግራይ ህልውና ያስቀደምኩ መስሎ ይሰማኛል። ከትግራይ ህዝብ ህልውና ከወጣት አስፒሬሽን እንዳስቀደምኩ ይሰማኛል። እውነት ለመናገር ቲፒኤልኤፍ ህልውና ለማስቀጠል 4-5 ከሚሆኑ ጓዶቼ ጋር ይደረግ የነበረው ጭቅጭቅ ጠቃሚ ያልነበረን ብቻ ሳይሆን ቢቻል አምስታችንም ተጠርገን የምንወጣበት ሁኔታ ቢፈጠር የተሻለ ህልውናውን ያስቀጥል ነበር የሚል እውነት አለኝ። የመጀመሪያውን ዓመት ለምሳሌ የህወሓት ጽሕፈት ቤት ሰው የመሾም አባዜ ያለበት የወረዳ የቀበሌ ሊቀመንበር ሳይቀር ነው የሚሾመው። እየሰማኝ ነው? ሄሎ፣ እየሰማው ነው። ይሄን አባዜ አላስተናግድም ብያለሁ። የመጀመሪያው ዙር ላይ ነው ያልኩት። ግን አላስተናግድም ልበል እንጂ ካቀረቡልኝ ሊስቶች ግን ብዙ ፈቀቅ ያለው ምደባም አድርጌ አላውቅም። ያረኩት ምንድነው ዲፋያንስ ማሳየት ብቻ ነው። ሁልጊዜ በምትሉት መንገድ ብቻ ሊሄድ አይችልም። አዲስ ዲስፔንሴሽን ያለው ለዚህ ዲስፔንሴሽን ይመጣ ህወሓትን ማዳን የሚባለው ላርጀር ዛን